ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። እሺ እንዴት ነሽ? አይዞሽ እግዚአብሔር ይመስገን እኔ ደህና ነኝ። አሁን 22 አካባቢ ነው የምትኖሪው? እዛው መገናኛ ነው መጀመሪያ የተከራየሁበት ቤት ያለሁት እና እኔ በወቅቱ የዛን ሰዓትም ማለት ቤተሰቤን የሚሉ ብዙ ማለት እስር ቤት ደረጃ የሚያስደርስ ነገር ነው ሳክሪፋይስ የከፈልኩላቸው ለነሱ ማለት ነው። ነገር አለው ዝርዝሩ እና ያው ያ ነገር እንዳላበች እንዴት ሰው ልጣ ማለት የመጀመሪያው ጊዜ የነበረው ያሳለፍነው ነገር ተደገመ ማለት ነው። እንዴት ማለት ያ ይሰበሰበው ገጠመኝ ላይ የሚያወራው ያ ሁላ ነገር እንዳላለኝ ስንት ነገር አደርግሻለሁ ቤተሰቦችሽን ብዙ ነገር እንትንላለ ያለኝ አሁን ሶርቅ እንዴት ጠጣልኝ ማለት እንዴት ጭንቅላቴ ይቀበለው ይዛዛት ማለት ደግሞ እንዳይሆን እንደዚህ የሆነው እንትኔ እንደዚህ ነው እንደዚህ አሁን የገጠመ አለ አይደለ እንደዚህ የሆነው እና አያንቀሳቅሰኝ ይሄ እርምጃ አያንቀሳቅሰኝ እና ራቡ በቃ በዛ ላይ ልስራ ተነስቼ ከዚች አንዴ እሺ አንዴ ሕክምናሽንም በዛው እየሰማው ዶክተርን ለማስገባት ሞክራለሁ። እሺ አይ ችግር የለውም እነግርሃለሁ። ቆይ ዝርዝሩ ዶክተርን ማብታስገባው በጣም ደስ ይለኛል። አሁን እሺ ዶክተር ከገባ ገባ ካልገባ እንደው እኔ አሁን ዛሬ ላይቭ ገባለሁና ኦልሬዲ ሰዓትም እየሄደ ነው። አሁን አንቺ አልጋ ላይ ከሆንሽ ስንት ጊዜ ሆነሽ? አንድ አመት ሙሉ ነብራር አንድ አመት ሙሉ ስቅይት ያልኩት እግዚአብሔር 2015 አንድ አመት ሙሉ ስቅይት በቃ ስቅይት ማለት በዛ ላይ ማለት ችግር የለውም እኮ የሚናገረኝ ንግግር በቃ ማለት ምን አደረኩት ማለት አውሬ ሰው ታውቃለህ? አውሬ ነው በቃ አውሬ ምንም ለዞር ራይሌ ምንም ማለት ሳክሪፋይስ ነው የከፈልኩት። ሙሉ ቤተሰብ ነው ይዤ በአደባባይ ወጣሁት ከነ ቤተሰቤ ከነ ጎረቤቴ ነው እንደሚጣሉን ጎረቤቶቼ ነው በአደባባይ ወጣሁት። ሁለታችንን የሚፈልግ ሰው ላይ ነው በአደባባይ ወጣሁት። ሁሉ ነገር ገበናችን ነው ወጣሁት። ማንም ሰምቶት የማያውቀውን ገበናችንን ያወጣሁት። ምንም ይወጣ ምን ይለኛል ጭራሽ አንቺ ላይ ያለው አጋንንት እየመጣ ቤቴ ሁላ እየመጣ እያንኳኳ እንዲህ ብሎኝ ይሄዳል። ከዛ ላይ አንቺ ላይ ያለውና እህቶቼ ልጆቼ ላይ ያለው አጋንንት ስለማይስማማ እንዳመጪ ቤት ምናምን ታምሜ እኮ ነው ደስ የሚል አደባባይ ግን በጣም ሰው ልትጠቂና ነው የሚያወራው። አሁን ቆይ ምን አሉ? አሁን ተከራይተሽ ነው እዚህ እየኖርሽ ያለሽው? እህትሽም አሁን ጎዳና ላይ ነው ያለችው? አሜሪካ ሀገር ያለችው? አሁንም እንትን ብላለች፣ ቤት ገብታለች። ተስተካከለላት? ከዛም በኋላ ማለት እንዴት ልንገራት? አንደኛ እሷ ጎዳና ላይ ወጣች፣ እኔ መሬት አልኩኝ ወደቁ። እናትና አባቴ የሚበሉት ፊታቸው በጣም እዛ በጣም የተቸገሩ እህቶቼ ትቦጣ ሆኑ
አስበው እሱ እያለ አጠገባችን ማለት ነው ብዙ ሳክሪፋይስ የከፈልለት ሰው እያለ ማርያም ትቆጣቂ። ከዛ በመሀል አንድ ቢያንስ ትዳር ይዛ የተቀመጠችልን ማለት ነው እንትናት አንድ እህት አለችን እና የባሏ ቤተሰቦች ቪዲዮ ያዩት የኔም ቪዲዮ ማለት ነው እና የኔም ቪዲዮ ሲያዩት ጊዜ አንቺ እንደዚህ የጠንቋይ ልጅ ነሽ እንዴ እንደዚህ እንትን ብለው ምናምን ብለው ስታይ ቪዲዮን እሷ ብድብድ እኔ አንድ በቀር ቤት ውስጥ እንዴት በአደባባይ እንዲታወሪያለሽ እንዴት አታገናዝቢም አልተማርሽም ወይ እንዴት ምናሉ እንዴት አደረጊያለሽ በላይ ባለቅሽም እገልሻለሁ እሷ ማለት ነው። አንድ እህታችን ብትቀር የኔንም ቪዲዮ አይተች የባሏ ቤተሰቦች እቺ ጠንቋይ ልጅ እያሏት ማለት ነው። አስበው ምን ያህል ነው የሚሰማው። አንድ እህታችን በድል አድርገን ደግሰን እንትን ብትል የጠንቋይ ልጅ ተብላ ወጣች። አንዷ እህቴም ጓደኛ ብትይዝ የጠንቋይ ልጅ ብላ ወጣች እና ይሄን ሁላ ነገር ያውቃል። እህቴ ምስቅልቅሏ ወጣ እዛ ማለት ምን ይሰማል? ያ መልአክ ብለህ የምታስበው ሰው እንደዚህ ሲያደርግ ምን ይሰማል? እሺ አሁን ቆይ አንድ አሁን ያለሽበት ቦታ ነገ ሰው ብልክ ሰው ማናገር ትችያለሽ? እኔ እችላለሁ፣ ችግር የለውም። አሁን አትንቀሳቀሽም ከቤት? አይ አሁንማ ተሽሎኝ ነው እኮ የማወራህ። ስራ ምናምን ትሰሪያለሽ አሁን? አሁን ነው አሁን ሰኔ ላይ ነው የገባው ስራ ራሱ። ምን ትሰሪያለሽ? ከስንት አሁን እዚህ አስተማሪ ያለኝና የድሮ የሚያስተምረኝን አስተማሪ ስራ ማለት እንድትረዳኝ ምናምን አልፈልግም። በቃ ስራ ብቻ ካለ ቅጠር ምናምን ብዬ እንደዚህ ኦዲት ምናምን እንትን አለው ድርጅት አለው እና እዛ ተላላኪ ምናምን እንደዛ ሰራለሁ አሁን ገብቼ ማለት እንጂ ወገብሽ ምናምን ደህና ነሽ ትንቀሳቀሻለሽ? ይሄ ያኔ ያለ አሁን እንትን አይደለም። ቆይ ልንገርህ እና ከዛ ላይቭም ትገባለህ አንተንም እንትን አላስተጓጉልክ እና ይኸውልህ የዛን ሰዓት ማለት ነው ይኸውልህ እንትን ይሄ ባፍንጬ ባፌ ሰማያዊ ነገር ነው የሚወጣብኝ ማስታወቀው ማለት ነው። ጨጓሬ ሙሉ ለሙሉ ቆስሎ ማለት ነው። ማን ያስታም ፍቅረኛ አለኝ እሱ ማለት ነው። ስራውን ትምህርቱ ሁሉ ነገር እኔ ቤት መጣ ምን ያርገኝ እኔን ማለት ነው። የበትሙስ ምን አደርግሻለሁ? በዛ ላይ ደም የሚፈሰኝ ከስር ብታይ በቃ ምልህ ተነስቼ እንኳን እንትን የሆነ ሰዓት ላይ ልንገር ከተው የመቁጠሪያውን ጉዳይ ልንገር ማለት እሱ ነው። በቃ ስለሚያመኝ መነሳት መቆም ምናምን ስለማልችል ከፓንቶቼ ምናምን ውጪ ሌላውን የሚያጥብልኝ ጓደኛዬ ነው። እሱን ግን ምናምን ነብቶኛል። ከእንዴት ብዬ ተነስቼ አጥባለሁ። በቃ እሱን አላሳጥበውም ነገር ምን አደርጋለሁ። ከዛ የሆነ ሰዓት ላይ እሱን እያጠብኩኝ እሷን አጠበሽ ብሎ በቃ ብዙ መንቀሳቀስ ስለማልችል አመመኝን ወደኩኝ። እዛው ላይ መሬት ላይ ፊት ለፊት ወደኩና ደውዬለት ድረስልኝ ድረስልኝ ተስፋዬን ማለት ነው። እሺ ማለት አግብቶሽ ነው የሚኖረው ይሄ ልጁ? ተጋብታችሁ ነው? አይደለም እንዲሁ ጓደኛዬ ነው እንጂ አልተጋባንም። አላው ከዛ አለ ከዛ ድረስልኝ ተስፋዬ። እሱ ደግሞ ጓደኛዬ ጋር ስደውል ደግሞ ልብስ እያጠበልኝ ስለሆነ ስልክ አላነሳልኝ። ከዛ ተስፋዬ ጋር ደውዬ ሆስፒታል ይዘኝ ሄዶ ወድቄያለሁ ድረስልኝ አልኩት። ድረስልኝ ምናምን ስለው የት ነሽ? ወድቄ ተኝቼ እዛው ወድቄያለሁ መሬት ላይ ቶሎ ድረስልኝ ምናምን ስለው ተነስተሽ በመቁጠሪያ ቀጠቀጥሽ አለኝ። ወድቄያለሁ እኔ ተነስተሽ በመቁጠሪያ ቀጠቀጥሽ አለኝ ሲለኝ አይ ወድቄያለሁ እኮ ድረስልኝ መተንፈስም እያቃተኝ ነው ቶሎ ድረስልኝ ምናምን ስለው ይገርማል በጣም በስመ አብ አሁን አንቺ እኔ ተማሪ ነሽ ምናምን ብሎ ስግት ጆሮዬ ወንድሜ ልክልሻለሁ ብሎ ዘጋው። ከዛ ወንድሙ ከ2 ሰዓት ምናምን በኋላ መጣ። ከዛም በኋላ ደውሎ እንዴት እንደተቆጣ ይመጣኝ ምንድነው ወድቄያለሁ እኮ ነው እያልኩ ያለሁት ስለው ያጋንንቱ ስም እንትን ይለኛል። አሁን አዳልሞቴ ወሰንጋላ እምለዋል አይደለ? አዳልሞቴ እንትን ውጣ በሰንጋላ ውጣ እያልኩ ነው እንትን የምትሰግደው ማለት ነው። እሱ ባስተማረ መሰረት አጠሪም ወይ አጋንንቱ ነው እንደዚህ የሚያደርግሽ ምናምን። ከዛ እኔ እኮ ወድቄ ተኝቻለሁ ተስፋዬ እባክህ ነው ለእኔ ተማሪ ማላዝናለሁ ምናምን ጆሮዬ ላይ ጥርቅም። ይሄ አደባባይ እኮ በጣም ሩሩ እንደሆነ ነው በቃ ሰው የሚያውቀው ጆሮዬ ላይ ጥርቅም።
እዛ መጨረሻ ላይ እንደዛ አድርጌ በቃ ልሞትበት ሆነ እንትኑ ጓደኛዬ ማለት ነው። ከዛ ማርያም በጣም ብዙ ነገር ነው እንትን ያለ ገሌ መታጠብ አለበት። እኔ ደግሞ መነሳት አልችልም። በራም ምክንያት ጨጓራዬ እንዳለ ቆሰለ ብትይ እንዳለ ማለት ነው ቆሰለ። እንዴት በቃ የእሱ ደግሞ ጸጥ ማለት የቤተሰቦቹ በጣም ተቃጠልኩኝ ማለት ነው። እንዴት ላድርግ? ገሌ ማን ያጥባኝ? አንዱ እሱ ነው እንትን ያለ ወንድ ልጅ ስታጠባል በቃ እኔ ችግር የለውም አለ ሌላ ነገር እንኳን አላስብም። በቃ እኔ ልጠብሽ ብሎ እንዴት እንዳትሰማኝ በቃ ደሜ ነው ለአንድ እየጠረገ ማን ያጠበ ጓደኛዬ እንዴት እየጠረገ ማለት በቃ ያለኝ አማራጭ ምንም የለኝ። እየጠረገ ሳይቀፈውና ብትል ካካም በቃ እዛው ላይ ዝርግፍ ማረቀው ብትይ እንትኑ ላይ ማለት አልጋዬ እዛ እሱ ትምህርቱ ተመራቂ ነበር። ትምህርቱን ተወ፣ ስራውን ተወ፣ ቤተሰቦቹን ትቶ በቃ እኔን ማስታመም ጀመረ። ምን ያደርጋል? ሞት ሆነ። መጨረሻ ላይ በቃ ሆስፒታል ይዞኝ ሄደ። ምግባረ ሰናኝ ይዞኝ ሄዶ ከዛ እንትን ግሉኮስ ሲሰኩልኝ ግሉኮሱ ባፌ ወጣልኝ መልሶ ማለት ነው። ከዛ ምግብ መመገብ አቆምኩ። ምግብ እንዳትመገቢ ከዚህ በኋላ በደም ስርሽ ምግብ እየሰጠልሽ ነው ከዚህ በኋላ ብለው በደም ስሬ ምግብ እየተሰጠ ከቆየው ማለት ነው። አንተ ቢያንስ እንኳን እንደዛ አይቶ አያዝንልኝም። እንደዛ ምንም ማለት እሱ ያለው ዩቲዩብ ላይ ነው። በዛ መጨረሻ ላይ በጣም በቃ ከአቅሜ በላይ ሲሆን የት ነህ? ከዛ ደወለልኝ። የት ነሽ? ጸበል ገባሁ ምናምን ስለው አይ አጋንንት ተሸክመሽ ስትሄጂ ያየሁኝ ምናምን አለኝ እሱ ማለት ነው። ስትሄጂ ያየሁ ምናምን ስለኝ ግን እፈልጋለሁ በጣም ነው አልኩት። ምክንያቱም በዛ ሁኔታ እንደዚህ ይሄ ከሆስፒታል ከወጣሁ በኋላ በዛ ሁኔታ ምናምን ሆኜ ቤቱ እዚህ ጋር እንዳለ ጣሪያው ፈረሰ፣ ፊት ለፊት ያለው ፈረሰ፣ ቤቱ እንዳለ ብዝብዝ ብሎ ጭቃና ጭቃ ብቻ እንጂ ጭቃ እንትናል። ብር የለኝ ምንም የለኝ። በዛ ላይ ረሃቡ ብታይ እንዲህ በቃ ስብስብ በቃ ስብስብ። ከዛ አልራራ ሲለኝ ቆይ ቢያንስ ፊት ለፊቴ ምክንያቱም እዛ ቤተሰብ ያወራሁት እኔ ችግር የለውም ምንም ልሁን፣ ቤተሰቦቼ ግን ብዙ ነገር እንትን ብለዋል። ከዛ እንትን ብዬ ይዤው መጣሁ ቤት ድረስ ማለት ነው። ይኸውልህ በዚህ ሁኔታ ላይ ነው ያሉት። በቃ ማለት በቃ ማንን ነው ይዘሽ የመጣችው? ተስፋዬ ተስፋዬ ይዤው መጣሁ። ና ብዬ ተደግፌው እንዲህ ተደግፌው ማለት ነው እንዲህ እያነከስኩኝ ይዤው መጣሁ። ይኸውልህ በዚህ ሁኔታ ይሄም ግድግዳው ፈርሷል፣ ይሄም ፈርሷል ምናምን ስል ለዚህ ተራ ነገር ነው እንደ ጠራሽኛል በቃ ማለት እዛው ፊት ለፊቱ እንደዚህ በቃ ለወርቅ ምንም አልቀረኝ። በቃ ለምን ጭንቅላቴ እንዴት ይመነው ያ ቅዱስ አረጌ ያየው ሰው ሐሰተኛ እንደሆነ ሲገባኝ እንዴት ልቆጣጠር። ከዛ በቃ በጣም ስቄት ብታይ ስቄት ከጓደኛዬ ጋር ስቄት ብር የለ ምን የለ በቃ ስቄት አለም ብታይ። እህቴ ደግሞ እዛ ጎዳና መውጣቷ ደግሞ እዛ ቅጥል ላልኩ ቅጥል። እሷ ደግሞ ምን አይነት ሁኔታዎች ላይ ነሽ? ለምንድን ነው ዝም የምትይኝ? ቪዲዮ ክፈችና አውሪኝ ትለኛለች። እንዴት ልንገራ? ለእሷ ከነገርኳት ደግሞ ለምንድን ነው ተስፋ ያጠገብሽ አይደለም ወይ ትለኛለች። እሱ ደግሞ መጥቶም አይጠየቀኝ ምንም አይለኝም። የእሱን ማንነት እውነቱን ከነገርኳት ደግሞ ከሃይማኖት ትወጣብኛለች። የእሱን ማንነት እንዴት ለቤተሰቦች ልንገራቸው? ከሃይማኖት ሽፍት ነው የሚያደርጉት። የዛን ሰዓት ለማን ልናገሩ? የዛን እውነት ለማን ልናገሩ? ግብግብ አልኩ። በቃ ግብግብ ያልነገርኩም ብዙ አለ። በጣም በቃ ባለጌ ሰው ነው ብዙ በቃ እንዴት ላድርገው ብትይ እንዴት። ከዛ መጨረሻ ላይ በጣም እንትን ሲለኝ ለእኔም ማጣት ይሆንብኛል። ስለዚህ ፊት ለፊት ልንገረው ብዬ ደውዬ ነገርኩት። ማለት እንደዚህ ስሰቃይ እንዴ ሰው ሲርበኝ ምን ሆነክ ነው? ቤተሰቤ ልጄ ናት ብላ ትሌላ አልነበር? ምን ሆነክ ነው እንደዚህ ትውት ያደረከኝ ምናምን ብዬ አልኩት። ከዛ ምን ሆነክ ነው ምናምን አረ ሽሮ እንድልሽ ፈልገሽ ነው እንዴ? ሲጀመር አንቺ ነሽ እንጂ የመጣሽብኝ እኔ አልመጣሁብሽም። እህትሽ ናት የላከችሽ፣ አላቅሽም። አንቺ ማለት ማንኛውም ሰው ደውሎ እንደሚያናግረኝ ሰው ነሽ አለኝ። እኔን እኮ ነው አስበው፣ ያ ያመንከው ሰው እንደዚህ ሲልክ ምን ይሰማል? ከዛ ምን እንደ ሽሮ ነበረሽ ምናምን
እና በቃ እሱ በቃ በግርማ ካሌሽ ነው በቃ ድርቅ ነው እዛ ካሌሽ ምናምን ነው። እኔ እኮ እንኳን እሳቸው ጋር ልሄድ ከአልጋ መነሳት አቅቶኛል። ተነስተሽ ቀጥቅጪ ይለኛል። እኔ እኮ መነሳት ቢክስ ከኔ ተንሸራተተው ዝግት መስማት አይፈልግም እሱ በቃ ቀጥቅጪ ቅዱስ ተቀቢ እሱን ነው በቃ መስማት አይፈልግም። ከዛ ውጭ እኔ እንደዚህ እኮ የሰቃየውን ምንም መስማት አይፈልግም። ከዛ በጣም ተጨቃጨቅን በጣም የመጨረሻ ጊዜ እና በጣም የሚያስጠላ ነገር ነው የተናገረኝ። ከዛ መጨረሻ ላይ እኔ እኮ ቤተሰቤን ታስተምራለህ ብዬ ነው በአደባባይ ወጣሁት። ለምንድን ነው እንደዚህ የምታደርገኝ ምናምን አልኩት እየጮኩኝ ማለት ነው። ለምንድን ነው እንደዚህ ምናምን ስል እኔ እኮ ቤተሰብሽን ማስተማር አላቃተኝም፣ ግን ቅዱስ ቁርባን ቆርበሻል፣ ብዙ ነገር አድርገሻል፣ ጥሩ ነው። ግን ቅዱስ ቁርባን ከመቀበልሽ በላይ ዋናው ትልቁ ነገር የክርስትና ዋናው ትልቁ ነገር አጋንንት መለፍለፍ ነው እንጂ ቅዱስ ቁርባን መቀበል አይደለም ማለት። ከዛ ይሄን ጭንቅላቴ መቆጣጠር ነው ያቃተኝ። ለምን መሰለህ? የዛን ሰዓት ትክክለኛ ሰው ላይ እንዳልሆንኩኝ ገባኝ። ምን አይነት ስህተት እንደሰራሁ በቃ ተረዳሁ። እንደ ጭንቅላቴ ልቆጣጠረው በጣም የሚያስጠላ። ስለዚህ አንቺ ወይ የአባ ግርማ ወይ ቀሲሴ ነው ጋ ሂጂ ወይ ደግሞ 2 ዓመትም 1 ዓመትም አጋንንትሽን እንጠብቀዋለሁ። ምክንያቱም እንትን አልልም፣ ብዙ ነገር ጥሩ ነገር አድርገሻል፣ ግን አጋንንት ስላለፈለፈ ወደ አክሽን መሄድ አልችልም። ስለዚህ አጋንንትሽ 1 ዓመትም 2 ዓመት የሚቆይ አጋንንትሽ ልክ ሲለፈልፍ እሱን ቀርጬ ቤተሰቦችሽ ጋር ይዤ እሄዳለሁ። ከዛም በኋላ ችግር የለውም ይለወጣሉ። ወደ ቪዲዮን ሳይሆን ይለወጣሉ አለ። ይሄ ሁላ ጊዜ ሳክሪፋይስ አስከፍሎኝ ማለት ነው። ማለት በቃ ቢያንስ በዘዴ እኮ ሰው ማራቅ ትችላለህ። አንተ በውሸት አብራችሁ ቆርባችሁ አብራችሁ ኖራችሁ እንደዚህ ስትሆኚ እንደገና ነው እንደ አዲስ ቀረጻ ላድርግብህ የሚለው። እኔ ላይ ቤተሰቤን እኮ የሚያስተምርልኝ አጥቼ እኮ ነው በአደባባይ ወጣሁት ምናምን። ማንም እኮ አላስተማረልኝም ምናምን እንዲህ ብዬ አልኩት። ሰላም እኔ ቤትባዝሽ መቆረብሽ ምናምን ጥሩ ነው፣ ግን ዋናው እሱ አይደለም። ዋናው አጋንንት መለፍለፉ ነው አለኝ። መብርሃንን ዋናው አጋንንት መለፍለፉ ነው። ስለዚህ አጋንንት ሲለፈልፍ 1 ዓመትም 2 ዓመትም እንጠብቅ። ከዛ ልክ ከለፈለፈ በኋላ እሱን ቀርጬሽ ስለፈልፍ ማለት ነው ሳጓራ እንትን ቀርጾኝ ከዛ እሱን ቤተሰብሽ ጋር ይዤ እሄዳለሁ ይለወጣሉ አለ። እሱ ያደረገኝን ስናገር ደግሞ ማንም አያውቅም። እሱ አረመኔ ሰው ነው፣ በጣም ውሸታም ሰው ነው። ብዙ ነገር ነው ብሎ በጭንቅላት የተጫወተብኝ ብዙ ነገር ለብዙ ሰዎች ዋሻል። እሺ እንዲህ እናደርግ። እኔ ነገ አንድ የኔ ጓደኛ አለ ታዲ የሚባል ጓደኛዬ ነው። ያግኝሽና ይኸውልሽ ምሳሌ ነው የምነግርሽ። አሁን ይሄ ጓደኛዬ ተስፋዬን እንደ ጻድቅ ሰው ነው የሚያስበው፣ ግርማንም ገባሽ አይደል አባባሌ። ከዛ በኋላ ያግኝሽና ይስማ፣ ገባሽ አይደል አባባሌ። አገኘው አንቺም አሁን ስራ እየሰራሽ ነው፣ ጤናሽ ጸበል ገባሽ። ከዛ ከጸበል ገብተሽ ነው ተጸብለሽ ሄዳንሽው አይደለ? ተናለ ጭንቅላቴ ለቀቀ። በግድ ነው ጸበል ገብቼ ዳንጉት ራሱ የጸበል እዚሁ ሚካኤል የካ ሚካኤል የካ ሚካኤል ተስፋዬ ያገለግላል። እዛ አገልጋይ ነው አሁን። ይኸውልህ ስለሱ ራሱ ያሺ ምን እንደሆነ ታውቃለህ? ይኸውልህ እዛ አንደኛ እውነት ለመናገር ተባሯል። ደግሞ እዛ ተባሯል። እዛ እኮ ዋና አስተዳዳሪውን ራሱ ሄጄ ጠይቄያቸዋለሁ። እሺ ግን እምልህ አሁን እዛ እንትን ይሄ ምዕመናን የሚቀመጡበት ወንበር እንደገዛ ብዙ ነገር እንትን እንደሚል መተው እንደሚለምኑት ምናምን እሸቱ ኢቨን መብርሃን እንደውም አሁን ትዝ አለኝ አንተ ስላንተ ያወራኝን ልንገርህ። አንተ ገና ፕሮቴስታንት በሆንክ ጊዜ መብርሃን ይኸውልህ ቢኒያም እኮ ደወለልኝና ስለው ፓስተር ቢኒያም እግዚአብሔርን ስለው ደወለልኝ። ሆነስ ደግሞ ይምላል ማርያምን ምናምን ብሎ ይመላል። ሆነስ ደወለልኝ አለኝ። ምን አለክ ምናምን ስለው አይ እኔ እኮ እስከዛሬ ኦርቶዶክስ መሆን ፈልግ ነበረ፣ ግን ኦርቶዶክስ እንዳልሆነ ያደረገኝ ቤተክርስቲያን ውስጥ ያሉት ደብተራዎች ናቸው አለኝ። ቤተክርስቲያን ውስጥ ያሉት ደብተራዎች ናቸው
እና እነሱ ናቸውና አይ በዛ ምክንያት ብሎ በጣም ቅር የሚለኝ በዛ ነበረ። አንተን ስሰማ ግን ኦርቶዶክስን ይበልጥ እንደወዳት አደረገኝ፣ ክርስትናን ጥግ ድረስ እንድረዳት አደረገኝ አለኝ። ስለዚህ ይኸው ይሄ ልጅ እዛው ቁጭ ብሎ እየተጋፈጠ ልክ እንዳልሆነ እንትን ካለ ስለዚህ እውነተኛዋ እንትን ሃይማኖት ኦርቶዶክስ ናት ማለት ነው ብሎ አለኝና እና ፕሮግራም አዘጋጅ ችግር የለውም ስለዚህ ቁጭ ብለን እንትን እንላለን አለ። ፕሮግራም አዘጋጅና ቁጭ ብለን በልዩነት ውስጥ እናወራና እንጋፈጣቸው፣ እነዚህ ደብተሮች እንጋፈጣቸውና በጣም ብዙ ሰው ይለወጣል፣ ያንተን ዓላማ ተረድቻለሁ፣ ብዙ ሰው እንለውጣለሁ ብሎ አለኝ። መብርሃንን እኔ ደውዬለትም አላውቅም ቅዱስ ሚካኤልን እና ማለት ነው። እኔ አንዳንዴ የሆነ ሰዓት ማለት በቃ አባ ግርማ ትምህርት በርዞች ይሆን ምናምን እላለሁ፣ ግን ሆን ብሎ ነው አውቆ የሚዋሸው፣ ሆን ብሎ ማለት ነው። የዲያቆን ሄኖክ ኃይሌ እሸቱ በጣም በብዙ ሰው ነው ያሸኝ። የመሰረት መብራቴ ብሎ አብይ ይልማ በቃ ያላለኝ ነገር የለም። በጣም በብዙ ማለት ነው ያሸኝ። አሁን እንግዲህ አሁን እንደው ሁለታችሁ ራሱ ስታወሩ እንደው ብለው እንደው ይሸመጠጣኛል እንጂ በቃ አሁን ላይ እርግጠኛ ሆንኩት በሚዋሸኝ ውሸት ነው። በጣም እሸቱ ራሱ አግኝቶኝ እንደዚህ ብሎኝ፣ ዲያቆን ሄኖክ አግኝቶኝ እንዲህ መሰረት መብራቴ ራሱ እንደዚህ ደውላ ኤች አርቲስት መጣ ማለት ምን አረኩት? ለምንድን ነው? እሺ አሁን ምን እናርግ መሰለሽ? ምን አሉ አሁን ልግባ። ስለዚህ አሁን ከጓደኛሽ ጋር ነው አብራችሁ የምትኖሩት? ኧረ እኔ አሁንም ብቻዬን ነው የምኖረው፣ እሱ እናቱ ጋር ነው የሚኖረው። እሺ አሁን ጤናሽን ደህና ነሽ? አሁን እግዚአብሔር ይመስገን ብዙም ዕቃ እንደዚህ ከባባር ነገሮች አልሰራም እንጂ እግዚአብሔር ይመስገን ደህና ነኝ። እሺ የካ ሚካኤሎች መጥተው ይጎበኙሻል፣ ያገኙሻል አባታችን? እንትን አሁን አባት እዛ ስለያዝኩ እሳቸው እየመጣ በቃ እንዲህ በጣም ሲያቅጠኝ እየመጡ ያጠምቁኛል፣ ጸሎት ያደርጉልኛል ምናምን። ማለት ቤተክርስቲያን አትሄጂም? እሄዳለሁ። እሱማ አሁንማ እሄዳለሁ ቤተክርስቲያን። የአስተዳዳሪው ስልክ አለሽ? የካ ሚካኤል ስልካቸው የለኝም። እሺ ነገ ሂጂና የስልካቸውን ተቀብለሽ ትሰጪኛለሽ። እኔ የሂሳብ ክፍሉ ስልክ ነው ያለኝ። ሂሳብ ክፍሉ ግን እነሱ ከኛ ጋር ከወጣ ቆይቷል ነው የሚሉት። ቆይቷል። ምን ላይ መሰለክ 2012 ላይ ነው የዛው አካባቢ የዛን ሰዓት ነው። ሲወጣም እኮ ተናግሯል። ሲወጣም ውጣ ብለው ነው ያስወጡት። ለምን መሰለክ? ልክልሃለሁ የሚያስተምረውን ትምህርት እዛ ማለት ነው። ቆይ ኢየሱስ ክርስቶስ ማለት ቆይ እነግርሃለሁ ሁሉንም ትምህርት። በቃ እሱን ተዘጋጂ። አሁን ምንድነው የማደርገው መሰለሽ? አይ ዶንት ኖ አሁን እጸልያለሁ። አሁን ማረፍ ማለት አእምሮዬን መሰብሰብ አለብኝ። ላይቭ 1-2 ቪዲዮ ከፍትና እንትን አደርጋለሁ። እደውልልሻለሁ። እኔም ተረዳሽኛል አባባሌ። ወንድሜም ያገኝሻል እዛ ሀገር፣ የኔ ወንድሜ ያገኝሻል። ስሙ ታዲ ይባላል፣ ታዲዮስ ይባላል። እሺ ታዲ ይባላል፣ ያገኝሻል። ከዛ በኋላ እህትሽንም አገኛታለሁ። ተረዳሽኛል አባባሌ። ሰይጣን ነው። ምንም ሰይጣን እንዳትፈሪ። ተስፋዬ በድራማ ያውቀዋል ሰይጣንን፣ እኔ ደግሞ በተግባር አውቀዋለሁ። 1 ዓመት ከ6 ወር አንከራቶይ አውቀዋለሁ። እኔ የሥላሴ ልጅ ሆኜ ነፃ ቤዛ የሆነኝን ክርስቶስን ተከትዬ ሰይጣን እኔ ጋር አይቀመጥም። ተረዳሽ? አንቺ ጋር አይቀመጥም። ተረዳሽ? ይዋጋሻል፣ ይፈትንሻል፣ ድል ትነሽዋለሽ። ድል የምትነሽባቸው መንገዶች እናወራለን። አሁን እነሱና አቡነ ሺኖዳን የሚያነሱበት ነገር አለ። አቡነ ሺኖዳን መጽሐፍ ተስፋ ያላነበብም። በነገራችን ላይ በግልጽ የምነግርሽ ቢያነብ ኖሮ ይሄ ማንበብ እንደዚህ ምናምን ይሄ የሚያወራው ወሬ በጠቅላላ ውሸት ነው። በጠቅላላ እውቀት የለውም። መብርሃን በቃ ስለዚህ አሁን ነገ ደውልልሻለሁ። ነገ አንዳንድ ጉዳዮች አሉኝ። ነገ አንድ ቢሮ መሄድ አለብኝ። አሁን ለሱ ዛሬ ቪዲዮ ለቅቄ እንትን አደርጋለሁ። ነገ እደውልልሻለሁ። በርቺ፣ እግዚአብሔር መልካም ነው። ውዳሴ ማርያም ድገሚ፣ መዝሙረ ዳዊት መዝሙር 91 አንብቢ፣ መዝሙረ ዳዊት ድገሚ፣
ጸልይ። ምንም ራስሽን በመቁጠሪያ አደብድብ። ውሸት ልምምድ ነው። እነሱ በዛ የሚሰሩት ነገር ነው። የመቁጠሪያ አቅራቢውንም ስልክ ትሰጭኛለሽ፣ እሳቸውም እዛው ይጠየቁበታል። በነገራችን ላይ እኔ አሁን እንደማላቅሽ ሆኜ ገባሽ አይደል አባባሌ? እንደማላቅሽ ሆኜ የዚህ ሰውዬን ገበና አንቺ ብቻ አይደለሽም፣ የአብም ደውሎልኛል። አረ ከሱ ጋር ራሱ ተጣልተን እነግርሃለሁ። በቃ የአብም አለ፣ የሚስቱንም ታሪክ አውቃለሁ። ሌላም ሰው አለ በነገራችን ላይ ሌላ ጓደኛዬ እንደ ጓደኛ ሲጀነጅነኝ በቪዲዮ ሌላ ነገር ሲያደርገኝ የነበረ ብላ የተናገረችዋለች። እኔ ለዚህ ነው ቪዲዮ አልከፍተም እምልሽ የነበረው ማለት ነው። ከትልቅ ይቅርታ ጋር ከእሷ ውጭ ልጅ ያለው ይመስለኛል። የሚያሳድጋት ልጅ ወይ ልጁ ናት ወይ ደግሞ ቅምጦ ናት ይመስለኛል። ምክንያቱም ሚስቱ ራሷ ናት ያለች። እኔ ላይ እንድትቀመጥ እኔ እኮ ሳት ላይ ነው ቁጭ ብዬ እንደዚህ ጸጉሯን እንዲየነጭ ቅምጥ ላይ እኮ እንዴት ሚስቱ ቁጭ ብዬ እኔ በላይ ላይ ቅምጥ ያስቀምጥብኛል? እኔ እኮ ሳት ላይ እኔ ለእናንተ እኮ ቅዱስ ነው፣ ለእናንተ ቅዱስ እኮ ነው። ጉልት ምናምን እንደምሸጥ ነግሮሃል? ያው ስራ በቃ በዲቴሉን በደንብ ያውቃል። እሷ ጉልት ነው መሰራው። አሁን አላውቅም። አሁንማ ወጥተው 9 ክፍል ቤት ገብቷል። ያኛውን እያከራዩት ነው ያሉት። እንደዚህ እየነጨች እኔ እኮ በላይ ላይ ነው ቅምጥ ያስቀመጠብኝ። እናንተ እኮ እናታውቁትም። ሁሌ ጸብ ነው፣ ሁሌ እንዲህ ሊባሉ ነው የሚደርሱት። ሊባሉ በቃ ነገ በሰፊው እኔ ደውልልሻለሁ። ሰፋ ያለ ጊዜ ሲኖረኝ እንዳልኩሽ ዶክተርን እንዲገባ አደርጋለሁ ነገ ከሰዓት። ሌሎች ወንድሞችም ገብተው ትሪት እናደርግሻለን በቻልነው አቅም። አባቶችም አንድ ግን ቃል እንድትገቢልኝ የምፈልገው ተስፋዬ ማለት ተራ ሰው ነው። እኔ ልንገርሽና አሁን ከፖሊሶች ጋርም ተነጋግሬያለሁ፣ አልደብቅሽም። ማለት ህይወትሽ ላይ ምንም ነገር አያደርግሽም። ገባሽ አይደል አባባለ? እኛው ስለሱ እንትን አንልም። ቤተክርስቲያን እንድትነቃ ነው፣ እሱም እንዲመለስ ነው የምንፈልገው፣ እንዲያቆም ነው የምንፈልገው ከዚህ ጥፋቱ። ክርስትና ድራማ አይደለም፣ እንዲያቆም ነው እየነገርን ያለው። በዚህ ድራማ ግን አይቀጥልም። እዚህ ያንን አድርጊ፣ በርቺ፣ ነገ ደውልልሻለሁ። እሺ፣ አይዞሽ፣ በሰላም ተኝ። እግዚአብሔር ከአንቺ ጋር ይሁን። እማምላክ ወላዲተ አምላክ አትለይሽ። ቅዱሳን መላእክቶች፣ የቅዱሳን ረድኤት ከአንቺ ጋር ይሁን። አይዞሽ፣ በሰላም ተኝ፣ በሰላም አንቀላፊ። ምክንያት ተተኛለ እንቅልፍም ጣፋጭ ይሆናል ነው የሚለው እግዚአብሔር ቃል። በሰላም ተኝ። ውዳሴ ማርያም ጸሎትሽን፣ ስንክሳርሽን በቪዲዮ ከፍተሽ ስሚና ተኝ። አይዞሽ። እሺ፣ ስላገኘሁሽ በጣም ደስ ብሎኛል። በርቺ። አንቺ በጣም በቃ ልዩ ሰው ሆነሽ እንደዚህ አይነት የድራማ ሰዎችን ፊት ለፊት ሳትጋፈጪ በውስጥ መግለጥ ትችያለሽ። ገባሽ አይደል አባባለ? በውስጥ መግለጥ ትችያለሽ። ነገ እንሰማማለን እህት አለም። እሺ፣ በርቺ ማዬ፣ በርቺ። ቴንክ ዩ። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት እንግዲህ በአንዳንድ የተሳሳቱ መረጃዎች ምክንያት መልስ ልንሰጥበት ከዛም ደግሞ ልንወያይበትና ከምታዩቸው እኔ ብቻ ነኝ ወንድ ያለሁት ከእህቶቼና ከእናቶቼ እንዲሁም ከታላላቆቼ ጋር እንዲሁም ከታናናሾቼ ጋር ልንወያይ ነው የመጣነው። አብዛኞቹ እናቶች ናቸው፣ ሁሉም ማለት ይቻላል እናቶች ናቸው። በእድሜም ከህፃናት ከወጣቶች ከሰላምዬ በስተቀር ሻል ያሉ ናቸው። እንዲሁም ደግሞ በአስተውሎትም ጭምር ብዙ ነገሮችን ማወያየት እንችላለን ብዬ ስላሰብኩኝ ይዣቸው መጥቻለሁ። እዚህ የምትመለከቷቸው ባለቤቴ ከጎን ያለች አዲስ እሸቱ፣ እዚህ ጋር ሙሉ ሰላምዬ ታቋታላችሁ ሁላችሁም። ማዕዚ ሱቅ ኤፍታህ መዝሙር ቤት ታቋታላችሁ። የሰላምዬ እናት ወርቄ ትግስት የዛሬ 3 ዓመትና 2 ዓመት ጀምሮ እኛ ቤት ውስጥ አብራን ትኖር የነበረች እህታችን ናት እና እናኒ የምትባል እህታችን ደግሞ ከኛ ጋር አለች። እንግዲህ ማስተዋወቅ ያስፈልገው ምንድነው ምን ያህል ቤተሰባዊ ወይም ፋሚሊያር ይሄ ቅርብ እንደሆነን እንድታውቁ ነው በዚህ የጀመርኩት። ሁሉም ከፍቷቸዋል። እንዲሁም ደግሞ ዲያቆናትና ካህናት ወይም ደግሞ አገልጋዮች በቅርበት የሚያቆኝም
ወደ ኦርቶዶክስ ተዋህዶ ቤተክርስቲያን እምነቱን ቀይሮ ከፕሮቴስታንት የመጣው በፊት ፓስተር የነበረው አሁን ደግሞ አንድ የተዋህዶ ልጅ ነኝ ብሎ በዩቲዩብ ላይ የሚሰራው ወንድም ቢኒያም ሽታ የሚባለው የሚያወራው ምንድነው? የሚያወራው ሐሰት እንደሆነ እናውቃለን፣ ግን ብዙ ሰዎች ሊሳሳቱ ሊሰናከሉ ስለሚችሉ ለሱ መልስ እንኳን ባትሰጥ ግን እሱ ላበላሸው አይምሮና ለበከለው ጆሮ መልስ መሰጠት አለበት። እንዲሁም ደግሞ የምታገለግለውን አገልግሎት አንዳንድ ጊዜ እስቲ አቅርባቸውና በዙሪያ ያሉትን ሰዎች የምትረዳቸውን ሰዎች እንደዚህ አምጣ አሳይ የሚል ነገር ስለመጣ ነው። እኔ እንኳን ይሄን አልፈልግም ነበረ ማቅረብ። ባለቤቴም ካሜራ ፊት ብዙም አትወድም፣ መቅረብ አትፈልግም። ምንድነው በረከቶቻችንን ወደ ካሜራ የምናመጣቸው ከሆነ ብዙ ጊዜ በረከቱን እናጠዋለን፣ ጸጋውንም እናጠዋለን። ሰው ይልን ብለን ወደ ሰው ካወጣ ነው የሰው ይሆናል። በድብቅ ከሆነ ግን የማን ይሆናል? የእግዚአብሔር ይሆናል ማለት ነው። ስለዚህ ለእርዳታ ካልሆነ ገንዘብ ለመርዳት ወይም ለአንዳንድ መጽሐፍ ምርቃት፣ መርሃ ግብር፣ ጉባኤ ካልሆነ በስተቀር እንደዚህ በተለየ መልኩ ማላመጣቸው ግን ለዛሬ ለውይይት ያመጣኋቸው ቤተሰቦች ናቸው ማለት ነው። እነዚህ የማይባል ጭራሽ የማይባል ነው እና ልጆቹ እንዳይረዱ ፈልጎ እኔ ማቀው ውሃ ነው። እኔ ይሄ በጣም ነው የተናደድኩት። እሷስ አንድ ኩባያ ጠላም ልትጠጣ ትችላለች። እሱ አየው ተስፍሽ ተብሎ ተለምኖ ነው እስኪ ግማሽ ተብሎ የሚጠጣ። እሱም የዝክር ስለሆነ ነው ጨርሶ ማያውቅም። እኔ ካለው እንደዚህ አይነት ጭፈራ ቤት ዝሙት ቤት የሚለው ነገር በሌላ ምክንያት እንደው ነውር ነው፣ አይደረግም። እኔ በማውቀው አንደበት እንደዚህ ነው። በማውቀው አንደበት መምርም አይደለም ጠላ ጠጥቶ ሊሰክር። እኔ እንደውም አንዳንድ ቦታ ወንድሞቹ መጫወት ሲፈልጉ ክፈታው ምናምን ኧረ ቆይ መለኩሴው ይውጣ ውሸታም አንቺ ውሸታም አታላይ ነሽ በጣም። የዚህ መስሪያ ቤት ተቀጣሪ ካልሆነ በስተቀር ከየት አምጥቶ ሊያወራው ይችላል? የሰውን ስም ለካ መምህር ግርማ የሚሰደቡት በዚህ ነው አሉ ልጆች። ምክንያቱም ልጆች ያውቁኛል፣ በዙሪያ ያሉ ሰዎች ያውቃሉ። እኔ መጠጥ እንደማልጠጣ የሚያውቁ ጓደኞቼ ምን አሉ፣ ምንድነው የሚያወራው ይሄ ሰውዬ አሉ። እኔ እንጃ አልኳቸው። ኦኬ፣ ስለዚህ ይሄ ሰውዬ ፍጥር አድርጎ ስለምን እንደሚያወራ ውሸታም አንቺ ውሸታም አታላይ ነሽ በጣም ውሸታም አንቺ ውሸታም አታላይ ነሽ በጣም። እንቅልፍ ልብ የሚጓዙ ሰዎች አሉ አይደል? በር ከፍተው የሚወጡ እንደዚህ አይነትም ችግር ነበረብኝ። በር ከፍቼ ወጣ ነበር። ሄጄ ሰፈሬ ለሞቴል ነው ካሳንቺስ ናይት ክለብ ውስጥ ለመገኘው አገልጋይ ነኝ። ቀን እኮ ቤተክርስቲያን ዩኒፎርም ለብሼ አገልግያለሁ። ማታ ይዞኝ ይወጣና በዛ በሌሊቱ 7 ሰዓት ላይ ናይት ክለብ ይዞኝ ሄዶ ቁጭ ብዬ ቢራ ታዞ ምናምን እዚህ ጋር አንድ ሴተኛ ዳሪ እዚህ ጋር አንድ ሴተኛ ዳሪ ተቀምጠ ምንድነው ምን አድርገው ነው የተባልከው? የተክሊል ጋብቻውን አበላሽ። የታለች ባለቤት አለች። ምን አበላሸው ነው? የተክሊል ጋብቻውን አበላሸው። በደብተራ ላይ ጠንቋይ የጠንቋይ እንዴት ነው የተክሊል ጋብቻውን አበላሸው? ሰርጉ 20 ቀን ሲቀረው ተመተተን፣ 10 ቀን ሲቀረው ደግሞ ሶፋ ስር ተደበቅን። እሺ ሰርጉ 20 ቀን ሲቀረው ተመተተን። እሺ 10 ቀን ሲቀረው ደግሞ ምንድነው ይላል? አንቺ ማለት ትላለሽ አየርጋኝ ናት ተረሰኛው መጣው። እሺ በሰርጉ ስንት ነው የገባው? 2 የታለች ባለቤት እና ተጋቡ አሳሩን ተጋቡ። ከሸፈ ሶፋው ላይ የፈሰሰ ቅባ ቅዱስ ነበር። መተቱ ከሸፈ። እኛ ግን ገብተን ቀረን።
ተቃጠለ። በዛቱ አፈራርሱ ነው የተባላችሁ። በሰርጉ ቀን ስጋው ደሙን ከመቀበሉ በፊት አዝሮት እንዲወድቅ፣ እሺ። ከዛ ደግሞ መኪናው ላይ ችግር እንዲፈጠር የሰርጉ መኪና ላይ ችግር እንዲፈጠር አይነ ጥላ እሱን አድርጋ ነበር ሞክራ። አይነ ጥላ ምን መኪናው መገልበጥ ወይስ ምን? ጎማውን ነበር ሞክራ ነበረ ግን አልቻለችም። ጎማውን ማፈንዳት ነው ወይስ በቃ እንደዛ ነገር እንደዛ። የታለ ባለቤት? ጥራ የታለች ባለቤት? ጥራ አዲስ። ስለዚህ ተጋቡ። ወንድሙ ነው ጎማው የመኪናው ጎማ አይነ ጥላውን ያከሻውባት ወንድሙ ነው። ምን አድርገው? በቃ እናትዋ ትጸልይላቸዋለች። እሱ የእናትዋ ጸሎት ሄሩ። ግን የሰርጉ ዕለት ምን አድርገን የተባልከው? አበላሽ። ሰርጉን ድብልቅ አድርገው አበላሽ። አዎ ግን ሰርጉ በቃ እንደ የሚገርም ሰርግ ነው የሆነው። በጣም በቃ እጥር ምጥን ያለ የሚገርም ሁሉ ሰው እያመሰገነ ነው ሄደው። በጣም ተናደድን፣ ተበሳጨን። በቃ የሰርጉ ዕለት ሰርጉ ተቃራኒ ነው የሆነው። እንዴት? እሷ ነች ማ እሷ ይርዳችሁ በተሳይ እንዛሳይ አሳይና በደንብ እጅህን ካናሳይ የቷ በደንብ ካናሳይ ይባል የቱ አማጃትነት እሷ ማነው ስሟ? እሳት ማነው ስሟ? እሳት ነው ስሟ። እሳት ሆኖባቸዋል ስሟ። መንገድ ላይ ለወደቀው ዘር እሳት ሆኖባቸዋል። እሾህ ላይ ለወደቀው ዘር ስሟ እሳት ነው። አይፈልጉትም፣ አይጠሩትም፣ ስለሚቃጠሉ ነው። ይሄ ገለብ ያለው ትውልድ በዘመናዊነት መንፈስ ላይ ነው ያለሁት ብሎ የደነቆረው ትውልድ ድንግል ማርያም እሳት ነው የሆነችበት። ቅዱሳን ጻድቃን ሰማዕታት እሳት የሆኑበት ስለሆነ ወደ እነዚህ በረከት መምጣት አይፈልግም። ፓንቱ ላይ የተመተቱ ነው እሷ ነች ያስወገደችለት። ዋጅብ ሄዶ ነበር። እንዴት ፓንቱ ላይ ደግሞ እንዳይወልድ ተብሎ ፓንቱ ተሰጥቶ ነበር ገመድ ላይ ብድግ አድርገው ወስደው ወዲያውኑ ምናምን አስነክተው አወልዳለን። ወለደ ምን መሰለሽ? የት አለች? እናቱ ጋር ሰርጋችሁ ጋር ችግር መኪናው ጎማ እንትን ብሎ ነበር። ምንም አልነበረም። እናትየዋ በጣም ትጸልያለች። እናት የማን ናት? ምን እንዲሆኑ ነው ሁለቱ የተፈለገው? አይነጥላ እንዲያገባ አትፈልግም። እኛ ደግሞ ተመጽተን ገባ። አገዘችን። አይነጥላ እንዲያገባ አትፈልግም። የታ አለሽ? አይነጥላ አንቺ ባለሽ አለሽ? ከእናት የወጣሽ ከአባት አባቱ ተለወጠች። ይችል ይሄኛው በመንፈሳዊ በኩል ያለው የህይወት ፍልስፍና በዓለም ውስጥ ካሉት ነገሮች ሁሉ በሚበልጥ ሁኔታ ነው። የሃይማኖት ፍልስፍና በእውቀትና በስጋዊ ደረጃ ካሉት ነገሮች ሁሉ የበላይ ነው። ይህንን ትተን ነው እንግዲህ በቁሳዊ ማቴሪያል ባህሪ ውስጥ ገብተን ከሚገባ በላይ በመናፍስት እድል ውስጥ ገብተን መከራ የምናየው። ስሚ መቋሚያ ጽናጽል መዝሙር ከመጀመሩ በፊት ይጸልያል። የሰንበት ትምህርት ቤት ነው። የካ ቅዱስ ሚካኤል እዛ ነበር ያደገው። አንቺ አብረሽ ነበርሽ? የስንት ዓመት ነው የገባሽው? እንዴት ነው? ሴት ነሽ አንቺ? መንቃራ ነሽ? ኖርማል ነሽ? ሚስቱን ትወጃታለሽ? እስቲ ሰላም በያት። ነይ እስቲ እኔ ነኝ ሚስቱ በይ።
ትወልጅ እሱ ሚስቱ ነች። ማረፊያ ሳጣ የገባሁት እንጂ ተቃጠለኝ። ማረፊያ ሳጣ አባቱ ሲሞት ደነገጠ። ከዛ ገባ። አባቱ ሲሞት ነው የገባሽው? ሲሞት ማረፊያ ሳጣ አባቱ ሞት ሲባል ድንገት ሲል ራሱን ሳተ። ከዛ ገባሽ? መቃብሩ ላይ ነው የገባሽው? እቤት። አሁን እሷን ሳሚያት። አልሰማትም። ለምን? ታረጋለች። እንዴት? እሱን የቱን ነው የምትፈልጊው? እሱን ዓለም በሙሉ የተሸወደው በዚህ መናፍስት እጅ ውስጥ ነው። በምን ያስታክሱት? እኛ ሀገራችን እንግዲህ እንዲህ አይነት የበረከት ተስፋዎችና ከቅዱስ ቃሉ ጋር የምንሆንባቸው ታሪኮች ብዙ መከራዎችንና ችግሮችን ክፋታችንና ተንኮላችንን ሁሉ በደጁ እየመጣን እየተማጸንን ምንም እያልንም በበረከቱ ጥላ ውስጥ ስለሆነ በአሁኑ ዘመን ያለው የዲያብሎስ አገዛዝ ምስጢር ያው እየተጋለጠ ነው። ሌላው ዓለም በምን ይረዳል? ምን ባህል አለው? ምን ታሪክ አለው? ምን እምነት አለው? ዩኒቨርሲቲ ትምህርት ቤት አለው። የሳይንስ ፋክልቲ አለው። የምርምር ተቋም አለው። የሃይማኖት ታሪክ ግን የለውም። የሃይማኖት ጥንካሬና የእምነት ኃይል ግን የለውም። ስለዚህ ትውልዶቻቸው ካለው ፐርሰንት አብዛኛውን ክፍል ዲያብሎስ ወርሶታል። ስዕል ይሰራል። ቤተክርስቲያን የማርያምን ስዕል እየሳለ ከዛ ገሰጸችኝ። ምንም ስራ እንዳትሰራ ምንም እንዳትነኪው ገሰጸችኝ። ሴት አጋንንት ነሽ? ወንድ አጋንንት ነሽ? በሴት ተመስዬ መጣ እኮ። ሴት ሰይጣን ነሽ? አጋንንት ነሽ? እሷን መውለድ አትወጂም? እግዚአብሔር ያሳድጋት በያ እግዚአብሔር ያሳድጋት በያ መርቂ። አንቺም የተባረከ ባህል ይሁንልሽ በይ። ነይ ለምን አገባሽ ቤት? ለምን አገባሽ እኮ ማረግ ያሳጣው እንጂ እኮ አባቱ ሲሞት እኮ አገር ያቃጥላል። እሱ እየጸለየ ያቃጥላል። እሱ እየጸለየ ምን እየጸለየ? ሌሊት ትመጭበታለሽ? እመጣለሁ ግን በቃ ገሰጸች። በቃ ገና አይኗን መጨረሻ ላይ አይኗን እንዲሰል ለማድረገው አይኗን መጨረሻ ላይ እንዲሰል ለማድረገው። ለምን? ምክንያቱም ማርያም በዛ ውስጥ እየመጣች ትገስጸኛለች። በዛ ውስጥ እየመጣች ትገስጸኛለች በአይኑ። በቃ አንድ ቀን አይኗን መጀመሪያ ሳባውና መሬት ላይ እንደፋደፈችኝ በቃ ገሰጸችኝ። በቃ እንደፋደፍሽ? እንዴት ነው የተደፋደፍሽ? ከዛ በኋላ ስዕሉ ቤት ለምን እንደዚህ ጋር ግራ ገባውና ብቻውን ጸጥ ለምን እንደዚህ አልኩኝ አለ። አሁን ለእሷ ምን አስተያየት አለሽ? ስዕሎቹም የሳሎን ስዕል በሙሉ ሰባብሬ ምንም የጻፈውን ግጥምና ዜማ በሙሉ አቃጥሬበት እንዲሁም የሚያገለግልበት ማንኛውም ነገር በሙሉ የመቁረቢያ ልብሱን በሙሉ አጥፊ የመቁረቢያ ልብሱ። መጀመሪያ ያገባች እሷ ነች? አንቺ ነሽ? መጀመሪያ ያገባች። ስለዚህ ቀዳሚ ነሽ አንቺ። እንደማልቆይ ያውቃሉ እንጂ እንደማትቆይ ታውቃለህ። አሁን መፋታት ነው መለቀሽ መሄድ ነው። ቆየሁ እኮ ከታሰርኩኝ እኮ 7 ዓመት ሆነኝ ከታሰርኩ። 7 ዓመት ኬንያ ኤምባሲ አካባቢ ያለው ኪዳነ ምሕረት ቤተክርስቲያን የማርያም ስዕል ሲሰብ ነው የታሰርኩት። በቃ ያን ምንም አልመጣሽም። ከዛ በኋላ ሌሊት አልመጣሽም። ምንም አላውቅም። በቃ ቻው በያት። እሷም ያው መሄድ አይቀርም። ቻው አልኳት። አትፈልገኝም። ሰው ሻብታት በቃ ሻብታት። ለምን ምን ታደርግኛለች? ታረቋት አለ ታረቁ ነው ወደ ታረቁ። እሷ ከመጣለች አንተ ብትይዘኝ ይሻላል። አንተ ብትይዘኝ ይሻላል። እንዴት? እሷ ከመጣለች ታላቅንሽ ቀጠቀጠችኝ። አርጋውን እየፈተች የቁርአንሽ ደግሞ ማርያም ትቀርባታለች እና ታዲያ በጣም ትቀርባታለች። በቃ
መተቱ ግን ምን አድርገን የተባልከው? መተቱ ድምፅ ሲለወጥ ተመልከቱ። ደግሞ መተት አቤት፣ አንቺ አቤት፣ አቤት፣ ስሚ አቤት፣ ስማ አቤት፣ አቤት። ምን አድርገን የተባልከው? መጀመሪያ ፎቶ ቤት ከፍቶ ነበረ። ፎቶ ቤት ከፍቶ ነበር እና ፎቶ ቤቱ በር ላይ በበግ ቀንድ ውስጥ የተመተተ ከሰል አለ፣ የጠንቋይ ከሰል። እሺ፣ በዛ ግቡ ተባለ። ገባል። ፎቶ ቤቱ እንዲበላሽ፣ ፎቶ ቤቱ እንዲከሰር ነው የተፈለገው። አፈሰር ነው፣ 7000 ብር አፈሰር ነው። እሺ፣ ፎቶ ቤቱ ተዘጋ፣ እቃውን አሸጠ። እሺ፣ ከዛ ተሳሰረ። በቃ ከአንዱ ድርጅት ወደ አንዱ ድርጅት ማን ነበር የሚባለው ፎቶ ቤቱ? የሱ ተስፋዬ፣ ፎቶ ተስፋዬ በስሙ ነው። የት አካባቢ ነው? እዚህ አቧሬ ባሎጅ ቤተክርስቲያን እዛ ነበር። ጠቅላላ ስንት ናችሁ አሁን? ጠቅላላ አራት ናችሁ። የምንና የምን? ሁለት መተት፣ አንድ አይነ ጥላ፣ እና አንድ ቡዳ። እሺ፣ መተቱ በምን ነው የገባው? በጠንቋይ ከሰል ሶፋ ስር በተመተተው እንዲሁም ደግሞ ፎቶ ቤቱ በር ላይ በተመተተው በቀንድ ውስጥ በተደረገ ሎሚ። እኛን እኮ ያጋለጠን አንድ የሆነ ቦቃቃ የሆነ አጋለጥ ነው። ቦቃቃ ቻል እያልን ነው እሱን ያጋለጠን። ስትመጪው ነው የተነሳው? ፍልጠር በተነሳ በሞቀረት መጭ ፍልጠር በተነሳ ፔንታ ከዛ ደንግጬ የአከራችን ሰራተኛ ነበረ። ጮህኩና በነጻ በላም ጥልኝ ተውጫኩ። ከዛ ጸበል ሳፈሰከት መስልከት ነቃ። ሲነቃ እኔ በቃ አሁን ወደ እናቴ ልሰጥና ያላችሁና እኔ ወደ እናቴ ጋር ልሂድ አልኩት። እናቴ ጸበል ነበረች፣ ሩቅ ቦታ ነበረች። እሷና ሄድ ነበር ተቃጥ እሳት አለ። ከዛ ብቻ ነበርኩ። ደግመሽ አልጸልዩም ነበር መጣሁ። በጣም ከለከኩት። ከዛ ፌንት አለብኝ። እኔ እንደነገርኩት ድንግል ማርያም ስም ታሰር ስትል ትሰማታለች። አሷል ታሰረ። በድንግል ማርያም ስም ታሰር እንዳትረብሸኝ እቤት እናቱ ጋር እስከማደርሰው ድረስ እንዳትረብሸኝ አለች። እሺ በቃ ከነሰራዊ ታሰረች። በቃ በቤት ገባ። የምንማረው ይሄንን እውነት ነው። የምንማረው ይሄ ራሳችንን ችለን በሃይማኖት መቆም ነው። በቃ ትግልግል የሆነ የፍርሃት የሽብር ነገር አያስፈልግም። ጠንክረህ ትቆማለህ በራስህ። እግዚአብሔር ሁሉን ቻይ አምላክ ነው። ኤልሻዳይ ነው። በቃ ታስረዋለህ፣ ትታሰራለህ። ትቀጠቅጠዋለህ፣ ይቀጠቀጣል። ታደቀዋለህ፣ ይደቃል። አባቶቻችን ከሌላው ዓለም በተለየ መንገድ የተጠቀሙበት መቁጠሪያ ይሄ ነው። ጥቅሙ ገሃዳዊ የሆነ እውነታው ይሄ ነው። ይሄ ዝም ብሎ በየመድረኩ የሚለፈልፍና ይሄ በቃ ገለብ ያለ ባህሪ ያለው እንደሚያወራው አይደለም። እውነታው ተጨባጭ ገጽታው ይሄን ነው የሚመስለው። ስትመታው ይቃጠላል። ማቃጠል፣ መብላት፣ በሰውነት ውስጥ መሄድ፣ መውረር፣ ስትመታው እንደ ድንጋይ መክበት የመንፈሱ መኖር ምልክቶች ናቸው። ስለዚህ ስትቀጠቅጠው እየተዳከመ ይመጣል ማለት ነው። ደክሟችኋል ማለት ነውና እንጂ ተዳክመን አንቺም ደክሞሻል እንዴ? እኔማ ቆይቻለሁ ወጣከበልኩ። እኔ የምልህ እሷ ባታገባው አንቺ ምን ልታረጊው ነበር? ማረፊያ አጥቼ እንጂ እሱ ጋር መግባት አልፈለገም ነበር። ማረፊያ ስለጣው ነው ሰው እየመረጥኩ ነበር። ብቻ ልጁ ላይ ነበር። ልጁን ቆረበች። እሺ ልጁን ቆረበች። እሳት የትኛው ልጅ? እሷ ልጅ። ሁለቱ ይቆርባሉ። ዋው ታቆምኩት። እሷ ትቆርብ ነበር። እሱን ለምን አስቆምሽው? ይሄ እሳት ነው። ሁላችንም ተቃጠልን። ተቃጠልን ሁላችንም። እኛም ተቃጠልን። እኛም ተቃጠልን። አንተም ተቃጠል? አዎ እኔም ተቃጠልኩ። አንቺም ተቃጠልሽ? ሁለት ድምጾች በአንድ አካል ውስጥ ሁለት ድምጾች፣ ሁለት ባህሪዎች፣ ሁለት ጠባዮች ከዛም በላይ በበዙ ቁጥር ያለው እንቅስቃሴ ይሄን የሚመስል ነው። እንዲጽፋው ግጥምና ዜማ በሙሉ የእሷ የሚያነበው በሙሉ የእሷ ምንም ማረፊያ ስላጣሁ ሰንበት ተማሪ አይደል እንዴ? ለምንድን ነው አትፈሪም እንዴ? ሰንበት ያቃጠለን ሻይ ተባልኩ።
እኛም ቻሉ ተባለ። በቃ ቻሉ ተባለ። እኛም ቻሉ ተባለ። ቻሉ ተባለ። ግን በቃ በጣም አቃተው። የት ጋር ነው? የት ሰኔ ጎልጎታ? አውጪው እስኪ አውጪው። ሰኔ ጎልጎታ እስኪ ግለጪው። ጥሩ ነው። ሰባት ዓመት አድርጋለሁንስ አንተ ስታወራ ሰምተህ እሷ ገዛችለት። እሺ አንድ ሳምንት በቃ መጨረሻ ታረቁና በስላሴ ስም ሁላችሁም በአንድ ድምፅ በስላሴ ስም በቅዱስ ሚካኤል ስም በድንግል ማርያም ስም ሲሆን እንገባለን። ቶሎ ሰባት ነው። የቀረው የተሸራረፈው ሁሉ አይዞህ ማነው ስም ተስፋዬ ሴት ትታየህ ነበር። በል ትመጣብሃለህ። ራቁቷን ነው ትመጣብኝ። ራቁቷ ነው ግን ለማንም ለእሷም አታውቅም። ማንም አታውቅም። ሳትናቁ ጀንግጭ እደነግጣለሁ ሁልጊዜ ስትመጣበት። ራቁቷን ነው ትመጣለች እና እሷ ደግሞ ብዙ ጊዜ ጸሎት አድርጋ ስለምትተኛ ትመጣና በር ላይ ደርሳ ትነሳሽ እንጂ አትገባም። በር ላይ ስትደርስ ታያለህ። ጸሎት የቱን ያህል ክብደት እንዳለው መናፍስቱን እንዴት እንደሚፈራ ዓለም አቀፍ መሪ የሆነው የአጋንንት ሰራዊት እንዴት እንደሚወድቅ እንዴት እንደሚጠላ ነው ግንዛቤ ማግኘት ያለበት። በልበል እንዴት ነው? ነገሮች ሁሉ ተዘጋጅተዋል። ክርስቲያን አገልግሎት አስቀርቶኛል። ከሳስብ ያለው ፊልም ስራ ሁሉ ጀምሬ ነበር። የራሴ ፊልም ትሰራ ነበር? አዎ፣ ቪዲዮ ቀርጻለሁ። ፊልም ዳይሬክት የራሴ ድርሰት ጽፋለሁ። የት ከምን ጋር ነበር? ሰጣልናት ከማን ጋር ነበር የምትሰራው? አሁን ባለፉት ሳምንታቶች ወራቶች የገበና ድራማ ላይ ድምፅ ምናምን እሰራለሁ። የገበና ድራማ ድምፅ አቀነባባሪ። ከዛ በፊት ደግሞ የራሴን ድራማዎች እየጻፍኩኝ ለቴሌቪዥን ድራማ ሰጣለሁ። እየጻፍኩኝ እየቀረጽኩ ቀርጻ ለቴሌቪዥን ስራ እና እሱ ሁሉ ከታሽቶብኛል። ቀርጬ ቪዲዮውን ቀርጬ ቤት መጥቼ ሳየው ባዶ ነው። ቀርጸው ባዶ ሁሉንም ተዋናዮች አሳትፌ ስንት ገንዘብ የፈሰሰበት መጥቼ ሳየው ካሴት ምንም የለውም ካሴት ባዶ ነው። እንደገና ደግሞ ኤዲት አድርጌ የጨረስኩትን ሲዲ ደግሞ አይቼዋለሁ ብዬ ተሰቃቸው ሲያዩት ሲዲው ባዶ ነው። ሲዲው ባዶ ነው። እነዚህ ለማንም አልናገርም። በቃ እንዳንተ መቼኛ አድርጌ ነው የምነግራቸው እንጂ ቤተሰብ እንዳይደነግጡ ጸጥ ነው የምለው። በቃ ጸጥ ነው። እንዲህ አይነት ዓለም ነው ያለው። እንግዲህ የሰራው በእጁ የሰራው ቴክኖሎጂውን እንዲዋሽ አደረገው ማለት ነው። ካሜራውን እንዲዋሽ ሰው ታዲያ የበለጠ ለምን አይዋሽም? ካሜራው እንዲዋሽ፣ ማቅረጫው እንዲዋሽ፣ ሌላው ከሱ ጎን የተሰለፉት ሁሉ እንዲዋሽ እኮ ነው ያደረገው። ባዶ ይሆናል። የጻፍኩት ግጥምና ዜማ ወደ 80 ግጥምና ዜማ ልጄ ሆይ እኔ ከአንቺ ጋር ነኝ። የማይጠፋ ጉዳይ በአንቺ ህይወት ይከናወን። ቆይ ተገኑ ወንድሜ እግዚአብሔር የሺ እህትሽ ናት። እርግጠኛ ሆኜ እናገራለሁ ከዚህ በኋላ ጸጋ ባንቺ ላይ ይመጣል። እኔ የማገለግለው የሰራዊት ጌታ እግዚአብሔር እንዲህ ብሎሽ መንፈሱ የሚሸኝላችሁ የተዘጋጀ ያ ማን አንተ መተት ነህ?
መተት ሰይጣንና አጋንንት ነህ ምን አልከኝ? ምንድን ነህ? በደንብ ተናገር። በጌታችን በኢየሱስ ክርስቶስ ስም ታዛል። ሰይጣንና አጋንንት ነህ። በደንብ ተናገር። ስልኩን ጠጋ አድርግና። ስንት ዓመት ነው ከያዝከው? ምን አልከኝ? የሁለት ዓመት ልጅ ሆነው አሁን ትለቃለህ አትለቅም? እሺ በል ተዘጋጅ። ስንት ናችሁ? ስንት ነህ? እሺ በኢየሱስ ክርስቶስ ስም በድንግል ማርያም ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት እጩ ነውታ ቶሎ በል። ይሄ እንግዲህ በጸሎት በስግደት በአምልኮት ሲያጠቃው እንደ ስጋ ማለት ነው። ይህ ወፈር ያለች ጸጉሯ ማለት ነው። ምንድን ነው የሚባለው? ያው ልጅ ሙሉ የሆነ ጸጉር ነው ማየው። ሙሉ የሆነ ጸጉር ማለት ነው። እኔ ስለ ጸጉር በደምብ ስለማላውቅ ነው። አሜን አሜን። ግን ማለት ጸይም ነው ማያት። እሺ ወፈር ያለች አጠር ያለች እናትሽ ትንሽ ተራዝማለች። አንቺ ራስሽ ትደይ ቀጥል። ምን ታደርገው ነበር ከዚህ በፊት? 9-8 አይነት ስራ ሰርተናል። አሁን እኮ ነው የተያዝኩት እኮ በቃ በጣም በሚገርም ሁኔታ እኮ ነው። ምን አድርገህ ነበር ከዚህ በፊት ነው ጥያቄ? ብሩን ቀብሬበት ነበረ። ብሩን መለስኩለት። የት ነው የቀበርክበት? ቡልቡላ ጀርባ ቡልቡላ መድኃኒዓለም ጀርባ ያለው። እንዴት አድርገህ ቀበርከው? በቃ የወሰድኩኝ ጉድጓድ ውስጥ ቀበርኩት። አሁንም እኮ በሱ ምክንያት ነው። አይ ድጋሚማ እንትና ቡክ አውጥተን ነበር። ቡክ አወጣን። ለምንድን ነው ምን ውስጥ ነው የምትቀብረው? ወይ ጉድ! መሬት ውስጥ ነው። በላስቲክ እየጠቀለልን መሬት ውስጥ። እንዴት ነው የምትቀብረው? ማንም በሌለበት ሰዓት መጀመሪያ ቤቱን እናስተኛዋለን እንቅልፍ። ከዛ በእንቅልፍ ልቡ ይዘነው ነው የምንወጣው እንጂ እሱ እያወቀ ይዘነው አንወጣም። በእንቅልፍ ልቡ ይዘነው ወተን አፈር ውስጥ እንቀብረዋለን። ከዛ በኋላ በእንቅልፍ ልቡ እንዳለ አምጥተን መልሰን አልጋ ላይ እናስተኛዋለን። አልጋ ላይ መልሰን እናስተኛዋለን። ምን እንዳደረገ አያውቅም ማለት ነው። ያው አሁንም ያወጣነው ቡክ አለ። ይዘው መጣለሽ ባለቤቱ ቡክ አውጥተን ሰላቢ ነኝ እኔ። ሁልጊዜ ይሄን እዚህ የሚሸጠውን ስዕል ተሸክሞ ሲመጣ ይሄ ልጅ ላስቲክ ተሸክሞ የት ነው የሚሄደው ብሎ ደምተራ ሄዶ አሰራኝ። እኔ ላከ ልጅ ማለት ነው እዛ ሳሪስ አቦ። ከዛ ሳሪስ አቦ አይደል ቤቱ። ከዛ አይ ይሄ ልጅ ስዕል መንፈሳዊ ስዕል ነው የሚሸጠው። ስንት ነው የሚሸጠው? እንደዚህ እንደዚህ። አይ ይሄማ ብቻውን አይበላውም እንካፈላለን ብሎ ግቡ አለን። መጣን። ከዛ ልጁ ሳያውቅ ቡክ አውጡ ተባልን። ፎቶውን ወስደን ቡክ አወጣን። በቃ ብር ልንካፈል ፈልገን ብር ብቻውን እንዳይበላ ግን ወዲያውኑ ተያዝ። የምትቀብሩት እንዴት ቤት ገባ? አይደለም የምትቀብሩት እንዴት እያደረጋችሁ ነው? ብሩን ስትቀብሩ እሱ ሳያውቅ ምንድነው የምታደርጉት? እንቀብረዋለን። ከዛ በኋላ ደግሞ ቅበሩልኝ ብሎ ያዘዘን ሰውዬ ደግሞ ሄደን ቀብረናል ብለን በህልሙ እናሳየዋለን። ሄዶ ሲቆፍር ያገኘዋል ማለት ነው። ያኛው እሱን ወስዳችሁ የምታስቀብሩት እንዴት አድርጋችሁ ነው? ይሄንን መጀመሪያ እንቅልፍ እናስተኛዋለን አንድ። ከዛ በኋላ በእንቅልፍ ልቡ ተነስቶ እንዲራመድ እናደርገዋለን። ግን ሙሉ በሙሉ ጸባዩ የራሱ ጸባይ እንዲሆን እቺ ነች የምትነቃብን እኮ እንጂ ልጁ አያውቅም። በህልሙ ነው እንደዚህ ሲያደርግ የሚታየው እንጂ በእውን ምናምን አያውቅም። ጠዋት ተነስቶ
ወይም ደግሞ እንቅልፉ ብድግ ብሎ እንደዚህ አይነት ነገር አይቻለሁ ምናምን ይላል፣ ግን ቦታውን አያውቀውም። እሺ እናንተ ናችሁ የምትሄዱት? አዎ እኛ ነን የምንሄደው። ስንት ሰዓት ትወስዱታላችሁ? ጓንት ውስጥ የገባ እጅ እንደዚህ ይንቀሳቀሳል አይደል? በቃ ስጋውን እንደዛ ነው የምንጠቀምበት። እንዴት ማለት? ጓንት ውስጥ የገባ እጅ ሲንቀሳቀስ ጨርቁ በእጁ ነው የሚንቀሳቀሰው። የሱን ስጋ እኛ እንገባበትና እናራምደዋለን፣ ወስደን በሱ እጅ እናስቀብራለን። ምክንያቱም እኛ ከሳሾች ስለሆን ዲያብሎስ ከሳሽ ነው ይባላል አይደል? ከሳሽ ስለሆንን ሁሉንም ነገር በሱ ስጋ ነው ማሰራት የምንፈልገው። ማንኛውም ነገር አሁን ለምሳሌ ቆይ እኔ ዞር ልበልና አንደኛው ያናግር የዝሙት መንፈስ እንዴት እንደተላከ ይንገርህ። ስማ፣ አቤት። ምንድነው? እንዴት ነው? እኔ የዝሙት መንፈስ ነኝ። የጎረቤት ነው የተላኩት፣ ግን የሴትዮዋ ልጆች እኔ የተላኩባት ሴትዮ ማለት ነው። በጣም አጫሾች ቃሚዎች ስለሆኑ እንዴት የማን ልጅ ተበላሽቶ የማን ልጅ ይቀራል ብላ ግቡና ልጁ የቤተ ክርስቲያን ሰባኪ መንፈሳዊ ስለሆነ አስተማሪ ስለሆነ ከሱ የማይጠበቅ ነገር አድርጉ ተባለ። በቃ በዋናው ትልቁ የቤተ ክርስቲያን ሰዎች የሚፈተኑበትን አንደኛውን መንገድ ስንፈልግ ያው የዝሙት መንፈስ አደረገን። በዝሙት መንፈስ ስም ገባው። እሺ እኔ ደግሞ አጋጣሚ ሆኖ ማይደፈር ነገር ውስጥ ገባውኝ። ያው በቁርባን ላይ የተጋቡት እየተደበቀ ከሷ እየተደበቀ ያው አንተ መንፈሶቹን ተለማመዱባቸው ብዙ ነገር ታገኛላችሁ ብለህ መሰረት ተለማመደብን። አገኙኝ። ወይ ስትቀብሩ እንዴት እንደምትቀብር ስታሳይ ሂዱ። እዛ ብሩን ቀላል በቴስታል በላስቲክ ብሩ እንዳይበሰብስ እሺ፣ በላስቲክ አድርገን ሰጠን። ከዛ ላይ ምን ምልክት ታደርጋለህ? ያው የላከን እንግዲህ ወዶን አይደል እኛን የላከን። ስለዚህ የእሱ ጓደኞች መሆናችን ለማሳወቅ ጽጌረዳ ባላዩ ላይ እናስቀምጥበታለን። ጓደኛችን ነው ማለት ነው። እንደ ቫለንታይን እንደማለት ነው። እንደ ቫለንታይን እንደማለት ነው። ምንድነው ቫለንታይን? ያው እንደ ፍቅረኛ ነው የምናየው ልጁን። ምክንያቱም የምንፈልገውን ነገር እንድናደርግ ይፈቅድልናል። የምትፈልጉትን ግብር ገብርላችኋለሁ ምን እንደምትፈልጉት ይለናል። ሰው ግደሉ አትበሉኝ እንጂ የፈልጋችሁትን እዘዙኝ ይላል። እሱን ዛሬ አንልህም፣ ነገ ግን እናሳያለን እንለዋለን። ባንያዝ ኖሮ እናሳየው ነበር። እሺ በቃ እንደዚህ ቀብረን ከዛ ሲመጣ ጽጌረዳ ያገኛል። እሺ ከዛ ቆፈር ሲያረጋት ብሯን ያገኛታል። ለዛኛው ትነግሩታላችሁ? በህልሙ እናሳየዋለን። ለሱ በማግስቱ በህልሙ ላኪው አልቻልኩ። ስንት ዓመት ነው? እድሜ ልክ እንደማለት ነው። በቃ 3 ሰይጣን አጋንንትም ሰይጣንም ነን እና በቃ ለማመደባህ። አረ ስብከት ሁሉ ሲሰብክ ስማ ይለናል። ያስተምራል እኮ ቤተክርስቲያን አስተባባቂ ነው። እንዴ ሰኔ ጎልጎታ የሚባል ማህበር ጀምሮ ይሄ እኔ ኮስትኔት እንደሚባለው የገባበት ነው። የቲያንሺ የሚባለው ቲያንሺ ስራ መስሎት ገብቶ ነበረ። ስራ መስሎት ገብቶ ነበር። ይሄ ነው የሚወሰደው። ምንድን ነው ቺቶሳን ይባላል። ይሄ ዝም በቃ እነሱ ቢዝነስ የሚሰሩበት ነው። የቤተክርስቲያን አስተማሪ ነው። ይሄ ያወጣነው ቡክ ነው። እሺ ያው በቃ በስነ ስርዓቱ አሳዩ ተብለናል። ሁሉ ነገር አሳዩ። ይሄ ሁሉ የተሸነፋችሁበትን መጽሐፍ በሙሉ አሳዩ ተባለ። የተሸነፍንበትን መጽሐፍ በሙሉ አሳየን። በቃ ይሄ አንተ ጋር ከመጣ በኋላ የቤተ ክርስቲያን ሰባኪነቴ እርኩሳን መናፍስትን መቃወም ካልሆነ ምን ጥቅም አለው ብሎ በዘፈን በሚመስሉ መዝሙራት ላይ አነጋገራቸው ጥሩ ያልሆኑ ቋንቋዎች ላይ ጥናት አድርጎ የጻፈው ነው። ይሄ ሁሉ አንተ ጋር ከመጣ በኋላ ይሄ ምንድነው? ግለጠው። ይሄ ዝም ብሎ ኮስሜቲክስ ምናምን የሰራበት ነው። የቲያንስ አባል የነበረበት የኔትወርክ ማርኬት። አዎ፣ ግን ያው አለን። ከእናንተ ምን አገናኘው? አለሁ ተያዘ ነው እንዴ? በቀደም እዚህ የመጣችሁ ያው ነው። አንድ ነው፣ ሁሉም አንድ ነው። ግለጠው። ያው ሚስተር ሊ ይባላል። ቻይናዊ ነው። ሚስተር ሊ ይባላል። ሚስተር ሊ። እነዚህ ሁሉ ሚስተር ሊ፣ ሚስተር ቹ እነዚህ በሙሉ የተሸነፍንባቸው ናቸው። ምንድነው የተሸነፉ? እነዚህ በሙሉ
እንዴ መምህር ግርማ ጋር የአጋንንትን ውጊያ የምታውቁ የሆናችሁ በሙሉ ተሰብሰቡ ብሎ አሉ። አሁን እዚህ ጋር አሉ። እንሰብሰብና ለምን የስግደት ማህበር አንጀምርም? እንደ ጽዋ የማይዘልቅ ማህበር በጠጅ ይጀመራል ይባላል እና ለምን እኛ በስግደት አንጀምረውም? እና በቃ በስግደት ተጀምሮ በስግደት የሚያልቅ ድንግል ማርያምን እያነሳን ስለሷ ከመጀመሪያ እስከ መጨረሻ ድረስ ስለሷ እያነሳን መንፈሱን ለምን አናቃጥለው ብሎ ማህበር ጀመረ አሉ ማህበርተኞቹ። ግን የማይዘልቅ ማህበር ነው በጠጅ የሚጀምረው። የማይዘልቅ ማህበር በጠጅ ይጀምራል ይባላል። እኛ ግን በስግደት እንጀምረው አላቸው። በዚህ በአንደኛው አስተናጋጅ በጣም ይቀናል ማለት በጣም መንፈሳዊ ቅናት። ወይኔ እንደሱ ባደረገኝ በልቦት ነው ትሉ ለምንድን ነው እኛ በስነ ስርዓቱ አዞናል። እንዴ መምህር ግርማ ጋር 4 ዓመት 3 ዓመት ተከታትዬ አንድ መንፈስ ተቆጣጣሪ ቀጥቅጬ ማዘዝ ካልቻልኩኝ ምንድነው ክርስትና አለ። ከዛ እሷ እንደማይቆርብ ነው የምታውቀው። እየተደበቀ እየሄደ ይቆርብና ያቃጥለናል። እሱ ነገር ነው የጎዳን። አንደኛው ሁለተኛ ነገር ደግሞ ከቅዱስ ቁርባኑ ጋር ምን አገናኛችሁ ነው? የመጨረሻው ትልቁ ከሱ ማምለጥ እኮ አይቻልም። ከሱ ማምለጥ አይቻልም። ይሄው ተሸነፈን እኮ። አሁን በ4 ቀን ውስጥ አንድ ስዕል መሳል ይችላል። ባርክልኝ ብሎ ነው ያመጣው። በ4 ቀን ውስጥ አንድ ስዕል መሳል ቻለ። 7 ወር የፈጀ ስዕል ምንድነው ይሄ? ብሩሹ ነው የሚስልበት ብሩሽ ነው። በቃ አሁንማ በቃ ምንም ነገር በቃ መስራት አንችልም። ምንም ነገር ማድረግ አንችልም። አይናችን እያየ በ4 ቀን ውስጥ አንድ ስዕል የድንግል ማርያም ስዕል ሰርቶ ይጨርሳል። በፊት ምን ታረጉ ነበር ሲስር? አዎ በበርገር የገባነው መተት ከትእዛዛችን ውጪ የአይነ ጥላን ስራ እንሰራ ነበር። እሺ እድሉን እናበላሽ ነበረ። የቸብቸቦ ይሄ ከበሮ መዝሙር ምናምን አይወድም። የንስሐ መዝሙር ነበር የሚወደው። ልክ ድምጹን ሊቀርጽ ስቱዲዮ ሲገባ እንዲጣላ እናደርግና እናስወጣዋለን። ስብከት ሊሰብክ ሲወጣ ገና በ15ኛው ደቂቃ እንዲያቅለሸልሸው አድርገን ይቅርታ ጉንፋን ይዞኛል ብሎ ስብከቱን አቋርጦ እንዲወርድ እናደርጋለን። ብዙ ቦታ ይሰብካል፣ ያስተምራል። የትትን የሚያስተምር ያው በየቦታው ዋናው ደብሩ የካ ሚካኤል ነው። በየቦታው እየዞረ ያስተምራል። ጉዞ ወደ ግሸን ምናምን ሲኖር አንዳንድ ቦታ ጉዞ ሲኖር ቆሞ አስተምሮ ሰብኮ ህዝቡን አሁን እኮ አንተን ትምህርት ማስተማር ጀመሩ እንጂ ታሪክ ነበር የሚያስተምረው። ያዕቆብ እንዲያረገ አብርሃም እንዲሆነ እያለ አሁን ስታይሉን ቀይሮ አጋንንት እንዲህ ነው የሚያደርገው ሲል አንተ ደግሞ ኬታ መጣሽ ይሄን ትምህርትሽን ብሎ የካ ሚካኤል በሱ ዙሪያ ኮንፈረንስ ተዘጋጅቶ ነበር። ለምን በዚህ ልጅ ዙሪያ ተሰብስበው እዚህ ደብር ተመልሰ የምትመጣ ከሆነ መምህር ግርማ ጋር እየሄድክ በፍጹም ከስራ ተሰናበታለህ ተባለ። ከስራ ማለት አገልግሎት ማለት ነው። መምህር ግርማ ጋር አልቀርም እዚህም አልቀርም፣ እስኪ ቀጥቅጣችሁ ታባሩኝ እንደሆነ በአጥር ዘልዬ እገባለሁ አላቸው። ከዛ ምንድነው የምትፈልጉት አላቸው። መጠየቅ የምትፈልጉትን ጠይቁ። ስታመም የት ነህ እንጸልይልህ አላላችሁ። ስድን ምን ነው አይናችሁ ደም ቀላ አላቸው። ከዛ 20 ምናምን ልጆች ነበሩ። ከ20ዎቹ 4 ልጆች ብቻ የሱን ምክር ተቀብለው አሉ እዚህ ውስጥ። አሁን ማንነታቸው እንዲታወቁ አይፈልጉም። ማለቴ ያው ምን ያስፈራቸው ተማሪዎች ሲባል ብዙ ጊዜ መምህር ግርማ ጋር ምናምን ችግር አለ አይደል? መምህር ግርማ ጋር አትሂዱ ምናምን። በነገራችን ላይ ስም እንጥቀስና እንገር የሰው ስም አይደለም፣ ማህበር ስም አንፈልግም። ተው እኔ የሆነ ማህበር አለ። ልጁ ስራ ስላስተማረ ነው እንደዚህ የምንጠይቀህ። የሆነ ማህበር አለ። ያ ማህበር ልክ አንተ ልትፈውስ የምትሄድበት ቤተክርስቲያን ላይ ሄደው ሰንበት ትምህርት ቤቱን ያሳውቃሉ። ይሄን ሰውዬ እንዳታገለግሉት እምቢ በሉ እንዳትገኙ ብሎ ያሳውቃሉ። ከዛ ሰንበት ተማሪዎቹ እምቢ ይላሉ። ይሄ ነው ትልቁ ሚስጥር። ይሄ ልጅ ደግሞ ማያውቀው ነገር የለም። ከዛ ምንድነው እንዳትገኙ? ምን በወጣትነታቸው እንዳይረዱ ነው? ቅዱስስ ባልተጻፈ ነገር ነው ሰውየው። እስቲ ጠቋር የሚለውን አሳየን፣ አይነ ጥላ የሚለውን አሳየን መጽሐፍ ቅዱስ ላይ አሉት። ልጁን ትፈልጋላችሁ አላቸው። ለምሳሌ ዕንባቆም ምዕራፍ 1 ቁጥር 3 ላይ አላቸው፣ እናንተ የምትንቁ ሆይ ይህን ጥቅስ ስናየው በስልክ የምትፈጉስውን ነገር ነው በቃ የምንጠላው እኛ። እናንተ የምትንቁ ሆይ በዘመናችሁ አንዳችስ እንኳን ልታምኑት የማትችሉትን ተአምር ታያላችሁና እዩ፣ ተመልከቱ፣ ተደነቁ ይላል። ይሄ ምን ማለት ነው? በስልክ መፈወስ ለእግዚአብሔር ትንሽ ስራ አይደለም ወይ አላቸው። አዎ አሉት። ከዛ በኋላ ሰቆቃ ኤርምያስ ምዕራፍ 2 ቁጥር 20 እና 22 ላይ በቅምጥልና በድሎት ያሳደግኳቸው ልጆቼን ጠላት የበላብኝ ማለት አይነ ጥላ አይደለም ወይ ቡዳ አይደለም ወይ አላቸው። ምን የሚለው በቅምጥል እና በድሎት ያሳደግኳቸው ልጆቼን ጠላት የበላብኝ
ጠላት የበላብኝ እውነት እናት ያሳደገቻቸውና በቅምጥል ያሳደገቻቸው ልጆቿን ትበላለችን? የሀገሬ ልጅ ግን በላች ይላል ሰቆቃወ ኤርምያስ። እንደገና ደግሞ አስጨናቂዎች የእስራኤልን ሕዝብ የጽዮንን ሕዝብ ሲጨነቁ አይተው ተደሰቱ የሚለውን ጥቅስ አሳያቸውና ተናደዱ። ከዛ ምንድነው የምታሳየን ጥቅስና የምትናገረው ነገር አይገናኝም አላቸው። አዋ ጊዜውና እናንተ አትገናኙም፣ እንዲና እንዲህ ናችሁ አላቸው። የግድ ተቋረን ይፈልጋል። እዛው በሰቆቃወ ኤርምያስ ላይ ብቻ ስብሰባ ላይ እንዳለ አነበበላቸውና በቃ አይምሯቸውን ረበሻቸው። እዛው ባለው ጥቅስ በቃ ሌላ ቦታ ላይ ልላቸው ሰቆቃወ ኤርምያስን በደንብ አንብቡት አላቸው። ምዕራፍ 5 ቁጥር 5 ላይ ጠላቶቻችን በአንገታችን ላይ ታስረዋል ይላል። ማናቸው? ከአንገት ወረድ በሉ። የዘር መንፈስ፣ ምተት፣ አይነ ጥላ ከዚህ እንደዚህ ጠላቶቻችን በአንገቶቻችን ላይ ታስረዋል አሉ ይላል ሰቆቃወ ኤርምያስ ምዕራፍ 1 ቁጥር 19 አካባቢ ደግሞ እንዲህ ይላል። ሽማግሌዎቼና ካህናቶቼ ሆዳቸውንና ምቾታቸውን ፍለጋ ወደ ከተማ ሄደው ሞቱ ይላል። ምን ማለት ነው? በአውደ ነገሥት መስራት አይደለም። ሽማግሌዎች ሲል መካሪዎችን፣ ካህናቶች ሲል ቀዳሾችን ማለት አይደለም አላቸው። ዝርዝር አድርጎ ራእይ ዮሐንስ የለም እንዴ? ጥቅስ እኮ የፈለከውን ብጠይቀው ይመልስልሃል። ግን ስለ አጋንንቱ ውጊያ አያውቅም ነበር ይሄ ልጅ። መጀመሪያ አንተ ጋር ሲመጣ ውጊያው ጨበጣ በቃ እጅ በእጅ ልክ ጥይት ሲያልቅ የጠመንጃዋን እንትን ሰይፍ እንዲያውጣታል በጨበጣ የምትዋጋው በቃ በጋድ። ከዚች ጋር ደግሞ ምን ተመካከሩ መሰለ? በቃ አንድ ልጅ ወልደናል፣ እሷንም እናትህ ላሳድግ ብለው ወስደዋል። ስለዚህ ለምን ገዳም አንገባም? ምን ያደርግልናል? ያስጠላል፣ ጊዜው ያስጠላል። ግብረ ሰዶማዊ በዚህ ሌዝቢያን በዚህ እንደገና በቀደም ጭራሽ የሰው ስጋ የሚበላበት ሐሙስ ዕለት ነው ሮብ ዕለት የሰው ስጋ የሚበላበት ሆቴል ተከፈተ ናይጄሪያ ውስጥ ተብሎ የሰማ ሰው ሊኖር ይችላል። እሱን ሲሰሙ ደግሞ በቃ የዓለም ነገር አልቆለታል ማለት ነው ምናምን ተባባል። እነዚህን ጥቅሶች ሁሉ እያወጣ እንትን ሲል አብረህ እናንተም ታወጣላችሁ እንዴ? አይ አሁን እኛ በነገራችን ላይ የእሱ ጆሴ የተከለለብን ህዝብ አፍላ የሚባለው መንፈስ ከወጣ በኋላ ነው። ህዝብ አፍላ ትዝ ይላል እስጢፋኖስ የጅማው ምናምን እሱ መንፈስ ከወጣ በኋላ የዚህ ልጅ ጆሴ ወይም ፋይሉ ተደበቀብን። ምን ሊያደርግ እንዳሰበ ምን ሊያደርግ እንዳቀደ ተዘጋብን። እቺ ስጋው ደግሞ የምትባለው ነገር በቃ ዘጋችሁ። የልጁ ማንነት አጣን። ልክ በቤተ መንግስት ይወለዳል ተብሎ ሲጠበቅ በበረት እንደተወለደው ኢየሱስን አጋንንት እንዳላወቀው ሁሉ እስቲችን ድንጋይ ዳቦ አድርግ። ልክ እንደዛ አይነት ፈተና ነው ልጁ ላይ ያመጣንበት። ቆይ እስቲ በዚህ በኩል ይሸነፍ ይሆን? ጡቷ በጣም የምታምር ሴት ስናመጣ አንገቱ ይደፋል። እንዴት በጣም ዳሌዋ ወደዚህ 4 ሜትር ወደዚህ 4 ሜትር የሚገማደል ዳሌ ያሳየ ነው ይላል። በዝሙት ልንፈትነው ብንሞክር በቃ ተሸነፍን። አሁን መዝሙር ዘፈን የሚመስሉ መዝሙሮችን ሪሰርች አድርጎ ከሚካኤል ህዳር ሚካኤል አዳር ፕሮግራም ላይ ሲያቀርብ ጊዜ ዘማሪያኖቹ አንገቱን እንዴት እንደዚህ ታሳያለህ ብለው ያረጋኸኝ ዘፈንና የአሸናፊ መዝሙር አገናኝቶ አሳያቸው። ደነገጡ። የዘርፌን የነምርትነሽንና የዘፈኑን አገናኝቶ አሳያቸው። እንዴ በጣም ደነገጡ። በቃ እንዴ ሪሰርች የሰውዬ እዛ ሰውዬ ጋር ከሄደ በኋላ ነው በቃ እንደዚህ ሆነ። ስለዚህ በራሱ አይደለም መንፈሶቹ ነው እንደዛ ነገር የሚያሳዩት። ሀቅ ነው ግን አይደል አላቸው። አዎ ሀቅ የኛ መንፈስ ነው የሚያሳየው። እኛማ በቃ እየገረመን አይ ሰው እንላለን። እናንተ አይ ሰው ትላለህ። እዩ ተደነቁ ይላል አይደል? እኛ ነው መደነቅ የጀመርነው። ሰው ነበር እንዲያውም ተደነቁ የተባለው። እናንተ ተደነቃችሁ። ማርያም ድንግል ንጽሕት ምልዕተ ጸጋ እመቤት የሚለውን መዝሙር እንዴት ከርመሻል ያለሜ ተኝቻ የሁሽ ሌሊት በልሜ ያረጋኝ ዘፈን። ይሄ ነገር እኮ ዘማሪው እኮ ይቅርታ ጠይቆ ነበር አሉ። አሳያለሁ እንዲያው የምሩ ዘፈኑን ታውቁታላችሁ አይደል? ሃና ዘመዴ ተብሎ ለድንግል ማርያም እናት የተዘመረ መዝሙር ተደርጎ የትኛው ዘማሪ ነው የትኛው ዘፋኝ ነው ቀድሞ የሰረቀው? አሳያቸው። ግጥም ችግር እንዳለባቸው። አሁን ይልማም በጣም ተወዱታላችሁ፣ ግን ይልማም ተሳስቷል። ክርስቶስ በተደፈነ መቃብር ውስጥ ነው ተነስቶ ያረገው። ግን እዩና አመኑ ሰዎች ድንጋዩ ተፈነቃቅሏል ተብሎ ዘመረ። በግጥምም ችግር አለ። ልክ እንደዚህ አይነት መዝሙሮች ችግር ያለባቸው
ቦኪም ነህ ኢየሱስ ቦኪም አንተ ስታስተምር ወይ በጣም ይቅርታ እርሶ ሲያስተምሩ አይ ተው ግድ የለም አንድ ስህተት ካለ አትሄዱም ብሎናል። ግድ የለም እሺ ተው። ቦኪም ማለት የለቅሶ ምድር ነው ብለዋል አይደል? አዎ እና ቦኪም ነህ ኢየሱስ ብላ እንዴት ትዘምራለች? ኢየሱስ እንዴት የሰላምና የፍቅር የሰላም የደስታ አባት እንጂ የለቅሶ ምድር እንዴት ይሆናል ብሎ ተከራከራቸው። በጣም ግጥም ያለባቸው የግጥም ችግር ያለባቸው ለምሳሌ ሕፃኑ ይታረድ ሰለሞን የፈረደው መዝሙር ብዙ ሰው በሞባይል መጥሪያ አድርጎታል። የማን ልጅ ሞቶ የማን ልጅ ይቀራል እያለች ምርትነሽ ትዘምራለች። ሰለሞንም ልክ እንደዚሁ ሕፃኑን አምጡትና በሰይፍ ይቆረጥ ይላል። ዘርፌም ደግሞ የሕፃኑ ተቆርጦ ከሚከፈል ሁሉ የሁሉ ምንም አሁን አያስፈልግም አይደለም። ዘርፌ ለምን በዜማ አደረገችው? የጨካኛዋ ሴት ባህሪ እየተላበሳችሁ አይደለም ወይ? እናንተም እኮ ከአጋንንት ጋር አብራችሁ እየዘመራችሁ ነው ሲላቸው ድንብርብራቸው ጠፋ። በንባብ ነበር መሆን የነበረበት። በዜማ ከሆነ እኮ የማን ልጅ ሞቶ የማን ልጅ ይቀራል ተቆርጦ ይሰጠኝ አብራችሁ እያላችሁ ነው አላቸው። ውሃ ሆኑ በቃ። እሺ አሁን ተዘጋጅ። እኔ የምለው እና አንተ ያለህ አገልግሎት ሲያገለግል ብዙዎቹ በዚህ መናፍስቱ እያለባቸው እንደሚያገለግሉ አይገባቸውም። አዎ እንግዲህ ጉዳዩ የመታሰርና ያለ መታሰር ጉዳይ ነው። አሁን ምንም ሲሰብክም ሲዘምርም ምንም ነገር አናደርግም። በቃ ተዘጋጅ። አፍላ ተጠርብ ተዘጋጅ። ደግሞ ምንም ቅምም አይላቸውም ስትደገረፍ ተቀጥቅጠን ታሽተን ልክ የገባን ልክ በቃ በኢየሱስ ክርስቶስ ስም በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ወደ ሲኦል እንገባለን። አጋንንት ነህ ሰይጣን? ሁለቱንም ነን። ስንት ናችሁ? 5 አጋንንት ነህ ሰይጣን? አጋንንትም ሰይጣንም 5ታችሁ። 3ታችን አጋንንት 2ታችን ሰይጣን። 3ታችሁ አጋንንት 2ታችን ሰይጣን 3ታችን አጋንንት። እሺ አብላ በስላሴ ስም ሲኦል ታስረናል። ቶሎ 7 ቶሎ ያው በስዕል አገልግሎት የሚያገለግለን ነው። እዚህ የምታዩት የቤታችን የስላሴዎች ስዕል ሁሉ የእሱ ስዕሎች ናቸው። በተጨማሪ እንዲሁ ደግሞ ጉዳቱ የነካው ስለሆነ ያው በደንብ በሚገባ ለማወቅ ያለው መንፈሳዊ ጉጉት ሁልጊዜ ከጉባኤያችንም አያቋርጥም። መንፈሳዊ አገልግሎትን ከታሪክ ውጪ ደግሞ የመናፍስትን ውጊያና ስልት ጥበብ ከዚሁ ነው የተማረው። ለሌሎች ይህ ትምህርት እንግዳ ስለሆነባቸው ተዘበራርቀው ከዚህ መንፈሳዊ ትምህርትና ጎዳና ይርቃሉ። ይሄ ዘራቸው ነው፣ የዘራቸው ጉዳይ ነው። መናፍስቱን ዘር አድርገው የሚያገለግሉም ጥቂቶች አይደሉም፣ በጣም ብዙ ናቸው። የክፋት መንፈስ ባለበት ሕይወት ውስጥ እድገት የለም፣ መንፈሳዊ ለውጥም የለም። ስለዚህ ያው እየዳከሩ መኖር ማለት ነው። አንዳንድ ጊዜ ድንጋይ በባህር ውስጥ እየኖረ ዋና አይችልም። ረጅሙን ዘመን የሚጨርሰው እዛው ድንጋይ ውስጥ ነው። ግን ዋኛ ብትሉት አይችልም፣ መዋኘት አይችልም። ከኋላው መጥተው ሰዎችና ወፎች ይዋኛሉ በባህሩ ላይ። በባለቤትነት ባህሩን ይዞ ዝም ብሎ ጉልት ይላል። አንዳንድ ጊዜ ልክ እንደዚህ አይነት ሁኔታ ነው ያለው ዛሬም በመንፈሳዊ ሕይወት የታሪክ ባለቤቶች ሆነን በእምነት በኩል ያለው ጸጋችን እየጨመረ በመጣበት እና መንፈሳዊ ኃይል በቃል ኪዳን ቤተክርስቲያን በተሰጣት መንገድ ውስጥ ማለፍ በጣም ይቸግረናል። ያ እንግዲህ ያው ድንጋይ በባህር ውስጥ እየኖረ መዋኘት የማይችለውን አይነት ባህሪና ልብ የመያዝ ገጽታ ነው ያ እንጂ በእውነት ብዙ ስራ የሚሰራበት ጊዜ ነበረ። ብዙ መቀበል ሌላ ጉዳይ ነው፣ አለመቀበል ሌላ ጉዳይ ነው። ግን ስንት ዘመን ነው የምንሸወደው ነው ጥያቄው። ብዙ ጊዜ የምንሰራበትን ብዙ ነገር የምናከናወንበትን ነገር በመሸመቅ አለቀ ጊዜው። ከቦታ ቦታ በመንከራተት ዘመኑ አለቀ። አያችሁ እያለቀ ነው እኮ እዚሁ አዲስ አበባ እንኳን ስንት ጊዜ ነው ገና ሰዎች እመኑ አትመኑ ሌላ ጉዳይ። የቤተ ክርስቲያንን ሰዎች የቤተ ክርስቲያንን ልጆች
እውነት ነው እኮ ይሄው ስትሏቸው የለም ይላሉ። ታዲያ እንዴት ነው? ወይ የነሱን ማሳየት ይሄው የኛ የኔ የሚታይ ነው አይደለ? የነሱን ደግሞ ቢያሳዩ እኮ ማቆም ነበረ፣ ማሳየት ነበር። የሚያሳዩት ነገር የለም። ሰው እየተጎዳ ነው። በልበርታ ይሻላት። እሺ አመሰግናለሁ። እንደው ረጋ ብሎ ነው እንደ ሰላምታ እየሰጠ መጣው። ምንም አይነት በቃ እንዴት መምህር ግርማ ጋር እየተከታተልኩኝ እርኩስ መንፈስ መቆጣጠር እንዴት ያቅተኛል የሚል ስሜት ውስጤ ቢያድርም ግን ጸጋ መንፈስ ቅዱስ ከኔ ጋር እንዲሆን ስለስጋው ደግሞ ያለኝ አመለካከት ሰፋ እንዲል እሱ ላይ ነበር ትልቁ ትኩረቴ። መጀመሪያ እግዚአብሔርን ማመስገን። ብዙዎች ስጋው ደግሞ የሚቀበሉት አጋንንት እንዲወጣላቸው ይሄንን ምናልባት ብቀበል ሊወጣ ይችላል ብለው ነው። እኔ ግን ዘላለማዊ ሕይወት እንዳገኝ ብዬ ለመጀመሪያ ጊዜ ገብቶኝ ስጋው ሳይገባቸውና ሳይገባቸው ነው ስጋው ደግሞ ብዙ ጊዜ ሰዎች እንዲቀበሉ የሚገፋፋቸው መንፈሱ። እኔ ደግሞ ገብቶኝና ተገብቶኝ እንቀበል እፈልጋለሁ ብዙ ጊዜ እና መጀመሪያ ስጋው ደግሞ የምቀበለው የሥላሴን ልጅነት ዳግም በፍቅር እንዳገኘው ነው እንጂ አጋንንቱ እንዲወጣልኝ ብዬ አልነበረ። ከተመቻችሁ ተቀመጡ ሰጣችኋለሁ። ዶሮ ወጥም ከሆነ አልጫም ከሆነ ችግር የለውም። ጧት እንገናኛለን እያልኩኝ እሰግዳለሁ። ለእያንዳንዱ ለስግደቴ ስም ሰጥቻለሁ፣ ለመቁጠሪያው ስም ሰጥቻለሁ። ከዛ ቀጥሎ ደግሞ ከምስጋና ቀጥሎ ደግሞ ኃጢአተኝነትን ማመን ያስፈልጋል። ኃጢአተኝነትን ካላመኑ መንፈሱ ያሰራንን ኃጢአት የመዘገብብንን ያንን የከሳሽነቱን መዝገብ መሰረዝ አንችልም። እኔ ኃጢአተኛ ነኝ ካላልን በፍጹም ሊሆን አይችልም። ሶስተኛ ደግሞ ለወገን ከኔ አልፌ ከመተተብኝ ሰው ጀምሮ እስከማላቃቸው ሰዎች ድረስ የተጎዱ ሰዎችን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ብዬ ስለ ወገን መጸለይ አለብኝ። የመጨረሻው ስራ አጋንንትን ዲያብሎስን መቃወም ነው። ዲያብሎስን መቃወም የመጨረሻው ትንሹ ስራ ነው መሆን ያለበት። ሰዎች አክብደው ረጅም ሰዓት አሁን ይወያዩ ከተባለ ከዚህ ሲሄዱ ወደ ቤታቸው ሲያወሩ ስለ መንፈሱ እያወሩ ነው ጊዜያቸውን የሚገሉት። ስለ መልካም፣ ስለ ፍቅር፣ ስለ ጥሩ ነገር እያወሩ ቢሄዱ መንፈሱ በሚያወሩት መልካም ነገር ይቃጠላል። በተለያዩ ነገሮች ሊቃጠል ይችላል። ስለዚህ መጀመሪያ ማመስገን አለ፣ ቀጥሎ ኃጢአተኝነትን ማመን አለ፣ ከዛ በኋላ ለወገን መጸለይ አለ፣ ከዛ በኋላ ዲያብሎስን መቃወም አለ። እነዚህን አራቱን ነገሮች ሳላቋርጥ ከእርሱ ጋር ከተዋወቅኩኝ ጊዜ ጀምሮ እስካሁን ድረስ ይዤው መንፈሶቹን በስነ ስርዓቱ እግዚአብሔር በፈቀደው ለዚህ ሁሉ ያበቃችኝ ባለቤቴ ነች። ምናልባት ለሷ አንድ ምስጋና ብታቀርቡልኝ ደስ ይለኛል። ምክንያቱም እኔ መጽሐፍ ቅዱስን የፈለጋችሁትን ጥቅስ ጠይቁኝ፣ መጽሐፍ ቅዱስ ጥቅስ እነግራችኋለሁ። ወንጌል የመጽሐፍ ቅዱስ የማወቅ ችግር የለብኝም። ትልቁ ችግሬ ብዙ ጊዜ ከጥቅሱ ጋር የሚገናኙ ሰዎች ወይም ከእውቀቱ ጋር የሚገናኙ ሰዎች እምነት የሚባለው ላይና ምግባር የሚባለው ላይ በጣም ትልቅ ችግር አለባቸው። ስለዚህ እሷ ጋር ደግሞ ያለው መልካምነትና የዋህነት፣ በጎነት በቃ የእሷ ያሸነፈኝ እሱ ነው። የእሷ መልካምነት ነው መንፈሶቹን ያሸነፋቸው። እኔ ታሰሩ ስላቸው የማይታሰሩ መንፈሶች በድንግል ማርያም ስም ታሰሩና እናቱ ጋር ምንም ችግር ሳታደርሱ እቤት ግቡ ስትላቸው የታሰሩላት ለሷ ነው፣ ለኔ እንዲህ ብለው ጥቅሱን በማወቅ በእውቀት ደረጃ ከሆነ ማለት ነው። ስለዚህ የዋህ ሁኑ፣ መልካም ሁኑ። እዚህም ለበረከት በምትመጡበት ሰዓት እባካችሁ በቅንነት እኛ ስለከለከልናችሁ አቀርባችሁም እኛ ስላስገባናችሁ ደግሞ አትድኑም። መንፈስ ቅዱስ ሲፈቅድ ነው። መንፈስ ቅዱስ በብልጠት አይሰራም። በዘዴ በሲስተም ሳይሆን በየዋህነትና በቅንነት ነው መንፈስ ቅዱስ የሚሰራው። ያላችሁበት ድረስ መጥቶ ሊያድናችሁ ይችላል። አሁንም እዚህ ጋር ፕሮግራም እየሰጡ እሳቸው እዛ ጋር አንዱ መንፈስ ሊጮህ ይችላል። እግዚአብሔር የፈቀደለት ሰው ነው። እዚህ ጋር መጥቶ ይቀመጣል፣ ይድናል። ስለዚህ ሁላችሁም በልባችሁ ውስጥ መንፈስ ቅዱስ እንዲፈቅድ ለምኑ እንጂ በብልጠት ሾልኮ በመግባት በዚህ በፍጹም አይሆንምና አንተ ምንም የለብኝም ትላለህ። አዎ ምንም እንደሌለብህ ሆኖ ተቀምጧል። ግን በእርግጠኝነት የምነግርህ አለብህ። እኔም ደህና ሰው አጥቼ ነው እንጂ አለብኝ። ደህና ሆነህ ከመጣህ እቀበልሃለሁ እና አግዘኝና አስወጣልኝ እልሃለሁ። ስንት ጊዜ ነው ከገባ? የሆሳና ቅዳሜን የገባ ነው። ለምን ገባ? ምን አባቱ ስራችን አበላሸብን። ምን ስራችን አበላሸብን? ምንድነው ስራ? ስር ማሽቀጠል በጣ ያሚዛራክ ስራ ነው። አሚዛራክ ምንድነው? አሚዛራክ ቅጠላ ቅጠል። ምን ቅጠላ ቅጠል? ቅጠላ ቅጠል እና በቃ ስራችን አበላሸብን። ቅጠላ ቅጠሉ ለምን? በቃ የኛ ስራችን ነበር። እኔ አሁን ማወራ ከቤተ ክርስቲያን ስናስባርረው እንዲያመነዝር አድርገን ወደዚህ ወደ ድብትርና አስገባ ነው። እሺ ስራችን ይሄ ነው። ስራ ምንድነው? ስር ማሽቀጠል በታሽ። ታዲያ አንተ ሰይጣኑ ለምን ታገለግላለህ እዛ? ይሄን ነው የምፈልገው። ይሄን ነው የምፈልገው። ምኑን?
እና ምን አደረከው? ከስሩ የቀነጨረ አረግ ነው። ይሄንማ የዛን ቀን ስንጠብቀው ዋልን። ቅዳሜ ዕለት እሱ እዛ ለካስ አላወቅንም። ስራ ሲሰራ ነው ያለው። ጠበቅነው 4 ሆነን አሁን 5ኛ አለው አንድ ጠበቅነው ከ6 ሰዓት ጀምሮ አልመጣም። ደገምን። ምራቃችን ቢሮ ላይ ተፍተን ሄድን። ምን ትርጉም አለው መጥፋት? ያው እስቲ ምንድነው በምንድነው የተማመነው? እንዴት ነው እንደዚህ በዩቲዩብ ረጅም ሰዓት ስለኛ የሚናገረው? ምንድነው መተማመኛው ብለን ሞከርን። ይኸው እንደዚህ ይኸው ተያዝክ። ምን አዲስ ነገር አለ ታዲያ? አጋንንት ነው ሰይጣን? አጋንንት። በምንድን ነው የተሳብከው? በምንድን ነው የተሳብከው ስትጠራ ማለት ነው? በፊጋን የበሬሽንት በፊጋ በሬሽንት እና ግንባሩ ላይ የበሬውን ግንባር ታጥቦ ውሃውን አስጠጣ ነው ገባን። እሱ ነበረ መዋረሻ። በበሬሽንት ታዲያ ትርጉሙ ምንድን ነው? ፊጋ የዚህ እኔ አሁን የነበርኩበት ደብተራ አባቱ ፊጋ ነው ባገሩ። በቃ ይጎፈናል። ስለዚህ እኛም እንደዛ ነው የምንለው። እኔ የማወራህ ብቻዬን ነኝ። ሌሎቹ በጣም ጨዋ ናቸው። 3 4 እኔ ነኝ በእኔ ምክንያት የተያዙት። ሌሎቹ አጋንንት ነው ሰይጣን ነው? አጋንንት። አዎ። ትግሉ ምንድነው ከክርስትና ጋር? እረኛው ሲመታ መንጋው ይበተናል። ስለዚህ ማስለቀቅ ነው የምንፈልገው። በቃ አጠቃላይ ያዙ ነው የተባልነው። አጠቃላይ ያዝን። ይኸው እግሩን፣ እጁን፣ አፉን ያው በዚህ ነው የገባ ነው። በየት ጋር? በዚህ ጋር በዚህ በማጅራ። ከዛ ምን አደረከው? 12 ሰዓት ያው አንደበቱን ያዝነው። እንዴት ነበር ያዝከው? ማውራት ይፈልጋል አይችልም። ማውራት ይፈልጋል አይችልም። መራመድ ይፈልጋል፣ መጻፍ ይፈልጋል፣ ምን አይችልም። በቃ አይችልም። ዜሮ። እግሩንስ እንዴት ነው ያደረገው? እንደዚህ ዜሮ። መናገርስ ዜሮ። እሱ ተነሳ መረከክ። ይሄ በየመንደሩ የሚዞሩ ለገበያ ይችን አድርግ፣ ይሄንን ቅበር፣ ይሄንን በሰውነት ውስጥ ደብቅ፣ ይሄንን በእንዲህ አድርግ፣ ይሄኛው ጥይት መከላከያ ነው፣ ይሄኛው ግርማ ሞገስ ነው፣ ይሄ ደግሞ እድል የሚከፍት ነው እያሉ በእጽዋት ላይ የተመሰረተና መናፍስትም በዛ ውስጥ ሰበብ አድርገው የሚያስገቡ ደፍተራዎች አሉ። ደግሞ ሌሊቱን ሙሉ ሲያመሰግኑ ኧረ ምህረት ላክ እያሉ ስሙንና ክብሩን የሚያወድሱ በእድሜ ልካቸውን በቤተ እግዚአብሔር የሚኖሩ እነዚህ ደግሞ አሉ። ከውስጥም ከውጭም የጠላት ኃይል በብዙ መንገድ ድምፁ ቀና ከሆነ አንድ እድል ካለው አንድ የሆነ የሞገስ ምልክት ካለው እሱን ደግሞ ለማጨላለም የሚሯሯጡ ሰው ግብሩ የሆኑ ሰውን ግብር ማድረግ እድልን የሰውን ሕይወት ግብር ማድረግ የለመዱ በጣም ብዙዎች ናቸው። ከዚህ ከመናፍስቱ ከጣዖት ዓለም የተገኙ በተለያየ አይነት መንገድ ወደ ሰውነታቸው ጠላትን አስገብተው በሚኖሩ ሰዎች ውስጥ በጎነት አይጠበቅም። ትንንሽ ነገሮች ሁሉ ያስቀናቸዋል። ተነስኮ ነቃላችሁ እኮ ምንድነው? ከተነቃማ በቃ ከተነቃ መዝለፍለፍ የለም፣ መዋሸት ማጭበርበር የለም። መታዘዝ ብቻ። እኛው የምናወራ አራቶቹ ነው። ይሄ የሚደነፋውን ወርዛ እሱን ያስያዘ የሚደነፋው የትኛው ነው? ረጅሙ ነኝ ብቅል አውራጁ ረጅሙ። ምን በሰውየው ቁመት ልክ ነው የምታወራው? እኛ 4ታችን አሁን ቅርብ ጊዜ ከገባው ጋር ደጅ ጠኒ ነን። ቅጥረኛ መሆን ስላልቻልን አዲስ አበባ መተን ደጅ ጠኒ ነን። ደጅ ጠኒ ደፍተራ ማለት ነው። አዎ። እና ከዲያብሎስ ጋር ነው እንዴ እንዲህ የሚኖረው? ያው የሚቀጥረን ስናጣ በጎንችን እየሰራን እንኖራለን። ይችላል በቃ የመናፍስት ምትሃትን በመጠቀም ለሰዎች ትልቅ የሚታይ ነገር እየመሰላቸው የአዋቂነት ገጽታ የተሰጣቸው ናቸው እየተባለ ከዲያብሎስ ጋራ የሚሰሩትን እያከበርን እየወደድን በመናፍስት እየተዋረስን የልጅ ልጅ ሁሉ ለዲያብሎስ እየገበርን የኖርንባቸው ዘመናቶች ረጅም ናቸው። የዛ ውጤቶች ስለሆነ ነው አይናችን አሁን የማይታየን። አይናችን አያይም፣ አያስተውልም።
እናያለን እያልን አልናይም፣ ግን ለብቻ ያላየነው ነገር ሲበዛ ደግሞ እንጨነቃለን። ማየት የሚገባንን እንዳናይ አድርጎ የያዘንም ጠላት አለ። ወደማንፈልገው መንገድ ሊመራን የሚችል ክፉ ጉልበተኛም አለ። ይሄን ጉልበቱን የምንሰብረው ስንንበረከክ፣ ስንሰግድ፣ እጃችንን ስንዘረጋ፣ ስንጾም፣ ስንጸልይና ቅዱስ ቁርባን ስንወስድ፣ ከዛ ውጪ ምንም አይነት ላብራቶሪ የለም። እንደዚህ ቡና ሲንከሸከሽ ሲቆላ እንዲህ ያርገው ጭሱን ማግም ያረጉታል እንጂ ከሚቆላው ላይ አንድ ለሶስት ፍሬ ለቀም አድርጎ ደግሞ ኮሸም ነው የሚያርገው። ይሄ ጠቋር መንፈስ ያለባቸው ሰዎች ናቸውና እንደዚህ በቃ ነው ማለት ነው። ካሜራውን ለሰች ያዙልሃል ይመናከል አይዞህ ሰው የተዋክተው አታሰቃዩታል። ሰው በቃኩኝ እኮ በቃ ይኸው ምንም በቃ ይኸው ምንም የለም እኮ ወገቡ ላይ ዞር ቤት ከዚህ ዞር ቤት ወደዚህ ይሄን ያዙ ነው የሚላችሁ አንታቴ ይስካይ ነው ቶሎ ነው እንዴ ታምታውስ በስላሴ ስም ታዘጋው እሺ በስላሴ ያዝና እንነጋገር። በስላሴ ስም እኮ ነው የምትላለህ። እሺ ያው ወጣው ከግንባር ላይ እሺ ከልቦት እኮ ነው ከልብ ይኸው ወጣው እዚህ ነው አይጣ ካይኑ እሺ በዚህ ነበር የገባነው። በማጅራቱ ነው በቃ ወደ ራሱ የመጣ ነው። አንደበት 12 ሰዓት ተዘጋ ነው። በማጅራቱ ገብቶ ያው በስላሴ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም ታስረናል። አንነቃነቅም። ስንጠራ ቤት በስላሴ ስም ተይዘናል። እንዳትነቃነቁ። ይሄ መነቃነቅ ምናምን አይሆን። በቅዱስ ሚካኤል ስም ስገዱ። በስላሴ ስም ታዘናል በሉና ስገዱ። ወደ ምስራቅ ነው። ወደ ምስራቅ ስገዱ። በስላሴ ስም ተይዘናል። ታስረናል እያላችሁ በቅዱስ ሚካኤል ስም ታስረናል። በኢየሱስ በናዝሬቱ በኢየሱስ ክርስቶስ አቅምና ጉልበት የለንም። ተይዘናል። አበቃ። ስነ ስርዓት ያዙ። ጉድ ይጎባሉ። ስንጠራ ቤት እንላለን። ምን አድርጉት ነው የተባላችሁት? አጠቃላይ ያዙ። ምን ያዙ? አጠቃላይ ልቡን በልቡ በኩል አጠቃላይ ስራውን አገልግሎትን አስቆሙ። እንዲያስጠላው ተስፍሽ እንደገና አዲስ ድራማ ጀመረች ምናምን የሚሉም አሉ። እንደዚህ አይነት ቡዳዎች በጣም ብዙ ናቸው። ተስፍሽ እና ግርምሽ ድራማ ጀምረዋል እያሉ ነው። እኔም አለቃቸውም እነሱም አይልኩኝም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ